አያታቸው ጀረደሽት ይባላል። በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል። እመቤታችን በኮከብ ላይ ልጇን እንደታቀፈች ሆና ተስላታል። ማርያምን ከሳሉ ሰዎች የሉቃስ ወንጌል ብለን የምንጠቅሰው ቅዱስ ሉቃስ ነው። መልክዓ ስዕል የሚባል አለ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሀብታም፣ በትውፊት የከበረች፣ በእውቀት የበለጸገች ናት እና መልክዓ ስዕል በሚባለው መጽሐፍ ውስጥ ሰላም ለስዕልኪ እንተ ሰአላ በእዱ ሰዎች በሳሉባት ነገር ዘላ ገብታ የእመቤታችን የቅድስት ድንግል ማርያምን ስዕል፣ የመልአኩ ቅዱስ ገብርኤልን፣ የሌሎችም የቅዱሳን የአቡነ ተክለ ሃይማኖትን ስዕል ሁሉ እየቀደደችና እየጣለች ትታይ ነበረ። ያውቀዋል፣ ወደ ስዕል እየጸለዩ እንደሆነ ያውቀዋል። ልባቸው ወደ ግዑዝ ነገር እየጸለዩ እንደሆነ ያውቁታል። ስለዚህ ማርያም ማን ስትላቸው በእጃቸው ጠቁሞ ያሳዩዋል። የታለች ማርያም ብትላቸው፣ አሁን አንድ ሰው እዚህ ቦታ ላይ ተገኝተ እስኪ ማርያምን አሳየኝ ብትለው ጠቁሞ በጣቱ ጠቁሞ ያሳያል። ምኑን? በትክክል የእግዚአብሔርን ፍቃድ ካልጠበቀች ሌላ ክሬዲት እንደማሰጣት ነው። እዚህ በትክክል የእግዚአብሔር ማርያም ራሷ በምድር ላይ በነበረችበት ጊዜ የእግዚአብሔርን ፍቃድ በትክክል ካልጠበቀች በትክክለኛው መንገድ ካልሆነ በቀር ብሎ እዚህ ጋር ምንም ስለሷ ይሄ ነው ያ ነው አላለም። ስለ ወንድሞቹ ምንም የተናገረው ነገር የለም። ግን እናቴ ማናት ወንድሞቼስ እነማን ናቸው ብሎ ትልቅ ትምህርት ነው ያስተላለፈው። እጅግ በጣም ትልቅ ትምህርት ማለት ዛሬም ለኛ በዚህ ዘመን ስፔሻሊ ለኢትዮጵያውያን ሌላም በምድር ላይ ላሉ ኦርቶዶክሳውያን መልስ ሊሆን የሚችል ነገር ነው። እዚህ ጋር የምንነጋገረው ስለ እግዚአብሔር ኢየሱስ ክርስቶስ የመጣው እንደ እግዚአብሔር ፍቃድ ነው፣ እኛን ለማዳን ነው። ከሩት ጀምሮ ከአብርሃም ጀምሮ እየተነገረ በአባቶች እየተነገረ የመጣው ነው። ዛሬ ከኢየሱስ ይልቅ እንደውም በማርያም የሚያምን ሰው ይበዛል። በጣም በተደጋጋሚ ስለሰሙ በተደጋጋሚ ከመመላለስ የመጣ በደንብ በሌላ ነገር ከመሞላት የመጣ ማለት ነው። እና ይህንን ነገር እንድታስቡ ፈልጋለሁ። ራሱ ኢየሱስ ክርስቶስ በውጪ ቆማ እናቱ ወንድሞቹም ሲያስጠሩት አልወጣም ወደ ውጪ፣ ወደ ውስጥም እንዲገቡ አልገፋፋቸውም። ምክንያቱም ውጪ የቆመ ሰው ብዙ ጊዜ ምን አይነት ሀሳብ እንዳለው አይታወቅም። የራሱ የሆነ ሀሳብ ያለው ሰው እንደ ፋሚሊም እንደ አካባቢ እንዳደግንበት አንድ ሰው የምታውቁት ሰው ውጪ ከቆመ ወደ እናንተ ወዳላችሁበት ካልገባ ሌላ አመለካከት አለው ማለት ነው። ስለዚህ በውጪ ያለ ያቆማችሁ ወደ እግዚአብሔር ቤት ለመግቢያ መንገድ እንዲሆናችሁ ይሄ የእግዚአብሔር እጅ በድጋሚ እንዲዘረጋላችሁ ጸሎቴ ነው እና ስለ ኢየሱስ ክርስቶስና እዚህ መካከል ላይ ስለ ኢየሱስ ክርስቶስ ስለ ማርያም የተናገረውን ነገር ከዛ ተነስቼ ኤርሚ ድንገት ማርያም ሲል እንዲሁም ደግሞ ብሩኬም ሌሎችም ቅር አትሰኙ። የሚወራው ሊወራም የሚገባው የእግዚአብሔር ፍቃድ ነው። ተባረኩ። ይሄን ለመጨመር ነው። ብሩኪ ተባረክ። ሶሪ። እሺ ተባረክ ቢኒ ተባረክ። ዋንዌ ጌታ ዘመናችሁን ይባርክ። አቤል እንኳን ደህና መጣክ። አቤል ይሰማሃል? ገብቷል አይደል? ይታያችኋል ታች ላይ ላላችሁ ሰዎች አቤል የሚል አካውንት ይታያል። ይሄ ልጅ ግን ብዙ ጊዜ መግባት እንጂ ማውራት አይወድም። የተለያየ ቤት ላይ እንደዛ ነው መሰለኝ። መግባት እንጂ ማውራት አይወድም። አይፈልግም። እሺ ኦርቶዶክሳውያን መግባት ትችላላችሁ። ኦርቶዶክሳውያን መግባት ትችላላችሁ። መብሪ ነው ምንድነው? መግባት ትችላለህ። እንግዲህ አንዳንዴ ስንሰማ ላለመረዳት ምንሰማ ከሆነ ኮሜንታችንም እንደዛ ነው የሚሆነው። ሲናገር የነበረውን በስርዓት ብትሰማው ኑሮ ምን እያለ እንደነበረ ዋን ዌይ ይጠቅም ነበር፣ ለአንተም ህይወት የሆነ ነበረ በስርዓት ብትሰማው። አሁን ችግሩ ምንድነው? መረዳቱም ከባድ ሆነ። አይ ሚዩት አልነበረም። እሺ ትልቁ ችግር ከማርያም ጋር ተያይዞ በኢትዮጵያ ኦርቶዶክስ መጽሐፍ ቅዱሳዊ ያልሆነ ትምህርት ለሷ መስጠታቸው ነው። ለምሳሌ ጌታ ኢየሱስ ክርስቶስ ከሷ የተወለደው ንጹህ ሴት ስላገኘ ነው ብሎ ነው የሚያምኑት። በዛ ዘመን ንጹህ የሆነች ሴት ሲያገኝ ጌታ ከሷ ተወለደ። ከሰዎች የተለየች ሴት በቅድስናዋ በህይወቷ ከሷ እንዲወለድ የሚያስገድደው አይነት ህይወት ከሷ ሲያገኝ ተወለደ ብለው ያምናሉ። እንደውም አባ ጊዮርጊስ ዘጋስጫ አራቱን
አቅጣጫ ተመለከተ፣ አሸተተ የሚል ትምህርት ሁላ አለው እና ማርያም ጌታ ኢየሱስ ክርስቶስን ለመውለድ ብቁ ሁና መገኘቷ ነው ጌታ ከእርሷ እንዲወለድ ያደረገው የሚል ትምህርት አላቸው። አሁን ይህ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱሳዊ አያውቀውም። ይህን ትምህርታውን መጽሐፍ ቅዱስ አያውቀውም። ሰዎች የሰሩት ትምህርት ነው የሰሩት ትምህርት ነው፣ ግን በጣም አደገኛ ትምህርት። በልጅነታቸው ጀምሮ የሚሰሙት ትምህርት ከዛ ውስጣቸው በቅሎ የሚኖር ትምህርት ነው። ለዛ ነው አሁን በቁጣ መጥተው በማርያም ጉዳይ ላይ ሲወያዩ የምትሰሟቸው ማለት ነው። ከልጅነታቸው ጀምሮ ፕሮግራም ተደርገው ነው ሰዎቹ ያደጉት ማለት ነው። ግን መጽሐፍ ቅዱስ አያውቀውም፣ ይሄን ትምህርት በጭራሽ አያውቀውም። ማርያም የተለየች ሰው ስለሆነች ጌታ እንደው በቃች ሴት እንዳታመልጠኝ ምናምን ብሎ በጭራሽ አይደለም። በእግዚአብሔር ጊዜ ውስጥ የገባች ሴት ናት። በቃ በእግዚአብሔር ጊዜ ውስጥ የገባች ሴት ናት። የዳዊት ልጅ ስለሆነች ነው። ምክንያቱም ከየትኛውም እስራኤላዊ ጌታ ስለማይወለድ ነው። በዛ ዘመን የተሻሉ ሴቶች ቢኖሩ እንኳን እስራኤላዊ ካልሆኑ ከየትኛውም ሴት ጌታ አይወለድም ነበር። እየሰማችሁኝ ነው? ከየትኛውም ሴት በጣም በህይወቷ የተመሰከረላት ኢትዮጵያዊ ሴት ብትኖር በዛ ዘመን ህይወቷ ከማርያም እንደው በጣም በሚያስቀና ሁኔታ የምትኖር ማለት ነው፣ ጌታ ከሷ ሊወለድ አይችልም። ኢትዮጵያዊ ብዬ አራኩት አይደል? በጣም ህይወቷ የሚያስቀና ከዳን ወገን የሆነች ሴት ብትኖር በዛ ሰዓት ከማርያም እንደው የተሻለ ህይወት የተመሰከረላት ብትኖር ከሷ ጌታ አይወለድም። ከቢንያም ወገንም ከሌዊ ወገንም የሆነች ሴት ብትኖር ጌታ ከሷ አይወለድም። ለምን? አስቀድሞ የተናገረው ነገር ስላለ ነው። የማን ልጅ መሆን አለባት? የዳዊት ልጅ መሆን አለባት አይደል? ቀጥሎስ በእግዚአብሔር ጊዜ ውስጥ መግባት አለባት። እግዚአብሔር መሲሁ በስንተኛው ሱባኤ እንደሚገደል አስቀድሞ ተናግሯል አይደል? በዳንኤል መጽሐፍ ላይ በገብርኤል አማካይነት ትንቢቱ ተነግሯል። በዚህ ጊዜ ውስጥ መግባት አለባት ያቺ ሴት። በእግዚአብሔር ጊዜ ውስጥ ገባች። ከዛ የዳዊት ልጅ ሆና ተገኘች። ድንግል ናት። በቃ በእግዚአብሔር ተመረጠች። እግዚአብሔር በእርሷ ሰራ። ሌላ የተለየ ትምህርት የለው። ከዛ ውጭ እንደ ማንኛውም ሰው ያን የወደቀውን ስጋ ይዛ የኖረች ሴት ናት። ለመዳን የክርስቶስ ኢየሱስ የመስቀል ስራ ያስፈልጋት ሴት ናት። በቃ የማርያም ጽድቅ እና የብሩክ ጽድቅ እኩል ነው። እዚህ ውስጥ ያላቸው ክርስቲያኖች እና የማርያም ጽድቅ እኩል ነው። ምክንያቱስ ጽድቃችን ክርስቶስ ኢየሱስ ስለሆነ ነፃ የሆነ ስጦታ ስለሆነ ጽድቅ እሷ እንኳን ለመዳን ምን አስፈልጓታል? የክርስቶስ ኢየሱስ የመስቀል ላይ ስራ ማለት ነው። አለቀ በቃ። መጽሐፍ ቅዱስ እንደዚህ ነው የሚያስተምረው። ከዛ በስራዋ ደግሞ ተመዝና ደግሞ እንደ ስራዋ መጠን እግዚአብሔር ደግሞ አክሊል ይሰጣታል ማለት ነው። ደመወዝ ክፍያ ይሰጣታል ማለት ነው። ስለ ጽድቅ ካወራን ግን በቃ የተለየ ጽድቅ የለም። ክርስቶስ ስለሆነ ጽድቃችን ከሰው በላይ ከፍጡራን በላይ ከፈጣሪ በታች የሚል ትምህርት አለ የለም? መጽሐፍ ቅዱስ ላይ እንደዚህ የሚል ትምህርት የለም። እስኪ በዘመን ውስጥ ከማርያም ውጭ ጌታን የወለደ አለው ያሳዩን ይላሉ። በጣም እኮ ነው የሚያስበው። እኔ ይህን ጥያቄ ልጠይቃቸው። እስኪ በዚህ ዘመን ውስጥ እኔን የወለደች ከኔ እናት ውጭ አለች እንዴ? የለችም እኮ። እኔን የወለደች ከኔ እናት ውጭ በየትኛውም ዘመን ውስጥ ብትፈልጉ አታገኙም። ምክንያቱም አንዴ ስለሆነ የተወለድኩት ማለት ነው። ጌታም አንዴ ስለሆነ የተወለደው በቃ ማርያም 3-4 ቢወለድ ከ3-4 ሴት ይወለዳል እኮ። እስኪ ከማርያም ውጭ ጌታን የወለደ ብሎ ይጠይቃሉ። አሁን ይሄ መሬት ክብ ከሆነ ውሃው እንዴት አይፈስም ብሎ እንደሚጠይቁት ልጆች ማለት ነው። ይሄ ጥያቄ መሬት ክብ ናት ይላሉ፣ ውሃው 70% ነው ይባላል። ለምንድን ነው የማይፈሰው ብሎ ይጠይቃሉ አንዳንድ ልጆች። ልክ እንደዚህ አይነት ጥያቄ ማለት ነው። እስኪ ጌታን ከሷ ውጭ የወለደ ካለ አሳዩኝ ይላሉ። እንዴ ጌታ አንዴ ከሆነ የተወለደው በቃ ከሷ ነው የሚወለደው። ከሌላ ከማን ሊወለድ ይችላል? ጌታ ስለሆነ አይደለም እኮ። የሰው ልጅ ሁሉ አንዴ አይደል የሚወለደው? ከዛች ከአንዲት ሴት ነው የሚወለደው ማለት ነው ሁሉም ሰው። ይሄ ሰው ሰራሽ አደገኛ ትምህርት ነው። ሰዎች በዚህ ትምህርት በቃ ፕሮግራሙ ነው አለ። ለዛ ነው የሚቆጡት። ወረቀት ተቀደደ ይቆጣሉ። የማርያም ከሆነ ማለት ነው። ማርያም የወደቀውን የአዳም ስጋ ይዛለች፣ ይቆጣሉ፣ ይወጣሉ።
አታማልድም ትጠሏታላችሁ ተብሎ ሰልፍ ይወጡብሃል። ከክርስቶስ ይልቅ ማርያምን ተስፋ ያደረገ ትውልድ ነው እዛ ቤት ያለው። በማርያም በኩል ያለው ህይወት ለነሱ ትልቅ ነው። በማርያም በኩል የዘላለም ህይወት እንደሚያገኙ እርግጠኞች ናቸው፣ ከክርስቶስ ኢየሱስ ይልቅ ማለት ነው። ሲኦል ገብተህ በክርስቶስ ኢየሱስ ቸርነት ትወጣለህ ስትለው ኖ ይላል፣ አይሆንም ይላል። በማርያም ልመና ስትለው አዎ ይላል፣ እወጣለሁ ይላል። በማርያም በኩል የዘላለም ህይወት እንደሚያገኝ እርግጠኛ ይሆናል። የለም መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም። በማንም በኩል አይደለም ማርያም፣ ሁሉም ፍጡራን ተሰብስበው ከሲኦል ለምነው አያስወጡ። ሲኦል ከገባ በኋላ ጌታም ከሲኦል አያወጣ። አሁን ነው እድል ያለክ። በክርስቶስ ሆነ ከሲኦል የምታመልጠው አሁን እዚህ ምድር ላይ ያለ ነው። ንስሐ ገብተህ ወደ ልጁ ወደ ክርስቶስ ኢየሱስ በመምጣት ነው የዘላለም ህይወት ያለው። ጌታም ከሲኦል አያወጣ። ሐና የጸለዮችን ጸሎት ይጠቅሱልሃል። አንደኛ ሳሙኤል መጽሐፍ ምዕራፍ 2 ጋር ሄዱ። ከእንደዚህ አይነት ትምህርት ውጡ። ይሄ የእግዚአብሔር ሐሳብ ያልሆነ ትምህርት፣ ሰው ሰራሽ ትምህርት ስለሆነ። ዳጊ ያለክ ተመለስክ? ዳግሻ ዛሬ ቢዚ ሳይሆን አይቀርም፣ ስራ ላይ ሆኖ ነው የሚሆነው። ጸጊ ያለሽ እያልተማለሁ። ዳግሻ ያለ ኔትወርክ ቃይ ነው። ቴንኪው ብርክዬ ተባረክ። ዋንጋድም ቅድምም የገባው ወንድም ቢኒያም የሚባለው ወንድም ጌታ እግዚአብሔር ይባርክ። ቴንኪው። ጥሩ ነገር ነው ያነሳችሁት። ለእግዚአብሔር ክብር ይሁን። እንቀጥላለን። ከደከማችሁም እናርፋለን። አይ ቲንክ ብርኬ አልተኛም እኮ አይደል? ሌሊቱን ሁሉ እኔ አልተኛውም፣ ግን ያው ቅዳሜ ስለሆነ አሁን ለእኔ ችግር የለውም። እሺ ጸጊ ያለሽ? እሺ ጸጊም የለችም። እህትዬው አለሽ? ብራዊት ርዕሱን ጻፍሽ። ምን ለጻለጸው የገባህበት ርዕስ ምን ነበር? ምንም። ዛሬ ዝም ብለን ሰሞኑን የተነሱ ሀሳቦችን ነው ዝም ብለን እንችላለን እንደዛ። እሺ በሰሞኑኛ ጉዳዮች ላይ ብዙ ሀሳቦች ሶሻል ሚዲያ ላይ የተነሱት ሰሞኑ እንዴት ናችሁ? ዳግሻይ ይሰማል ድምጼ? እርሜ ይሰማል፣ ግን ቀይ አብርቶብሃል። ምንድን ነው? አይ ቲንክ ኔትወርክ ችግር አለ። ቆይ ቦታ ቀይራለሁ። አልከፈልክም እንዴ? እንትን ቢል ዳግሻ ኤርሚ አይ ቲንክ ኔትወርክ ችግር አለው መሰለኝ እኮ። ቢል አልከፈልክም ወይ እያልኩ ነው። ኔትወርክ ይሆናል። ኔትወርክ ብቻ ዝም ብሎ ይከፈላል ያለው። ለማንኛውም አሜሪካ ግቢ ነው ወይ ብሎኛል አንዱ። አንተ ግን አሜሪካ ነው አሜሪካ ግቢ የምትኖረው ብሎኛል። እውነት ነው። ኔትወርክን ያየ ያስብላል። ኔትወርክን ያየ ያስብላል። ኔትወርክ አንዳንዴ ያው እንደዚህ ትልልቅ እንትኖች ስላሉ ህንፃዎች ስላሉ በእነሱ ጋር ሳልፍ አንዳንዴ ይቋረጣል። አሁን እንኳን ቦታ ቀየርኩኝ፣ ሌላ ቦታ እየሄድኩ ነው። ኤኒዌይስ ርዕሱ እንትን ይበልና እንቀጥላለን። አንድ ጽሁፍ እያነበብኩ ነው ያቋረጣችሁኝ እና በጣም እየሳኩኝ አይ ዶንት ኖ ብቻ ቆይ በደንብ በኋላ አነብላችኋለሁ። ስለ ቤተክርስቲያን ያትትና የመጀመሪያው ቤተክርስቲያን በፊልጵስዩስ ሀገር ሰኔ 20 ቀን በእመቤታችን ስም በጌታችን ፈቃድ ተሰራ እያለ አንድ ጽሁፍ አግኝቼ እያነበብኩ በዚህ ተረት አንቀስለ ሰኔ 20 በሷ ስም ተሰራና ሰኔ 21 ቅዳሴው ተጀመረ ይላል። እስኪ ቆይ ጽሁፉ በደንብ ልጨርሰውና ረዘም ያለ ነው። ቀጥሉ፣ በደንብ እናወራለን። እስኪ ርዕስ ካለም በዛሬው ርዕስ ላይ እናወራበታለን። ኤርቢ ተባረኩ። እሺ
ጸጋ ይብዛላችሁ። እሺ አሁን ልትወያዩ የምትችሉ ወገኖች ካላችሁ ነው ግቡ፣ እናወራችኋለን። ስለዚህም እንደምናደርገው ኦኬ፣ እዚህ ጋር ስዊች ኦኬ። የሚገባ ሰው ካለ መምጣት ይችላል። ብሩኬ የምትለው ካለ መቀጠል ትችላላችሁ። ቢኒያው የምትሉት ነገር ካለ መቀጠል ትችላላችሁ። ነበር እንደዚህ አይነት ትምህርት ከሚያስተምሩ እውነት በጣም ነው የሚያሳዝነው። በጣም በሚያሳዝን ሁኔታ ህዝቡን ይቀልዱበታል። ኦርቶዶክሳዊ ደግሞ እንደምታውቁት መጽሐፍ ቅዱስና የጸሎት መጽሐፍ እንኳን ማይለይ ነው። እንኳን መጽሐፍ ቅዱስ ሊያነብ እንኳን የእግዚአብሔርን ቃል ሊያነብ አይደለም መጽሐፍ ቅዱስና የጸሎት መጽሐፍ እንኳን አይለይም። ልደተ ቃል የሚሰራቸውን ቪዲዮዎች ማየት በቃ ለዚህ ለንግግሬ በቂ ነው። መጽሐፍ ቅዱስ አለሽ? አዎ አለኝ። የትኛዋ? ትንሿ መዝገበ ጸሎት። በእውነት ነው የምላችሁ እንኳን መጽሐፍ ቅዱስ ሊያነብ ህዝቡ መጽሐፍ ቅዱስና የጸሎት መጽሐፍ እንኳን አይለይም። አሁን ይሄ ህዝብ እሳቸውን ሲሰማ እልልልልል ይላል። በቃ አሜን ነው የሚለው። ምን እንደተናገሩ ያስተውል። ጨለማ ከባድ ነው። እግዚአብሔር ስለደረሰላቸው ሁሌ ማመስገን ነው። በተለይ ከኦርቶዶክስ ከእስልምና የመጣችሁ ሰዎች ጌታን ሁሌም ነው ማመስገን ያለባችሁ፣ ሁሌም ማለት ነው። ምክንያቱም አደገኛ ስፍራ ናቸው፣ የሞት ስፍራ ናቸው። ኦርቶዶክስም ይሁን ሙስሊምም ይሁን የሃይማኖቱ ሰፈር በሙሉ የእግዚአብሔር ሐሳብ ሳይሆን የሰው ሐሳብ የሚነገርባቸው ስፍራዎች ስለሆኑ ሁሌም ስለዚህ ነገር ጌታን ነው ማመስገን ያለባችሁ። ከእንደዚህ አይነት ስፍራ ስላመለጣችሁ ከእስልምና የመጣችሁ ሰው ከጌታ ጋር ነው መተው ይጣበቃል። ክብር ለኢየሱስ ይሁን። ጨለማው እጅግ ከባድ ነው። ጨለማው ከባድ ነው እና እንደዛ ነው። በቃ ሰው ሊያወራ የሚችለው እሳቸው እንደተናገሩት ነው። እሳቸው እንደተናገሩት ነው። ለመዳናችን ምክንያት ማርያምን ከፍ ለማድረግ ሰይጣን የመዳናችን ምክንያት ነው አለ። እንጨቱ የመዳናችን ምክንያት ነው። ከዛ ጅራፉ፣ ሚስማሩ፣ ገራፊው ይላሉ። ከዛ ቀጥሎ ገራፊው ባይኖር እንዴት እንድናለን ይላሉ። ሰቃዩ ባይኖር እንዴት እንድናለን። እንደዚህ አይነት ትምህርት በጣም ነው የሚያሳዝነው በእውነት። እንደዚህ የሚያስተምር ሰው በኢትዮጵያ ኦርቶዶክስ አይወገዝም። ምንም አይደርስበትም። ማርያም ቤዛ አትባለም ካልክ ግን እዛ ቤት አሮጊቱም ጳጳሱም ነው የሚነሳብህ። የሚያነበውም የማያነበውም ሁሉም ይነሳብሃል። በማርያም ከሆነ ማንም አይለቅህ። የማርያም ስዕል ቢቀደድ በቃ ይገሉሃል። ከማርያም ጋር ብቻ ነው እዛ ቤት የትኛውንም የስተት ትምህርት ብታስተምር ማንም ነው ማይናገር። ማንም እኔንም እኮ ሊገዝቱኝ እኮ መጡ። ትናንትና አላያቸውም? ቆሞሱን ወንድምናት እየተቆረጠ ቪዲዮ አይቻልም። ታዲያ እንዴ የሆነ ነገር ይደርስብሃል እንገዝትሃለን እኮ አሉ። እመቤታችንን አትንካ፣ ስለሷ ሌላን የፈለግከውን ተናገር አሉ። እሷ ግን በእሷ ነገር አይሆንልንም አሉ። ሌላ እንደፈለግ ተናገር። ጠብቀኝ አድነኝ ብሎ ነው። ልብ በሉ፣ መርጌታ ነው። አይነ ስውር ነው፣ ትብታባም ማለት ነው። ቤቱን የሞላው እንደዚህ ነው። ምንም አይነ ስውር ብቻ መሆኑ አይደለም፣ የዚህኛው መታወር ብቻ አይደለም። የልብም አይን ሲታወር ያው ሰይጣን የመዳናችን ምክንያት ነው ብሎ ይላል። እንደሰማችሁት ያኛው ሰውዬ ማለት ነው። እንዲህ አይነት ጸሎት አየህ፣ በመዓልትና በሌሊት በቀንና በማታ ሊገሉኝ የሚመጡትን ሁሉ ጠብቀኝ አድነኝ እያለ ነው በዚህ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምለይ መጽው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ። ለዚህ ነው ከድሮም እኛ ነን ያለን ብለው የሚሉት። ሁለቱ ሃይማኖቶች ተወራራሽ መንፈስ አላቸው። This is Orthodox. ቀጥሉ።
ይሄ ነው እንግዲህ ቢደግሙ ይሄ ነው መተው ብታቆም አቁም ብለዋል እኮ ትናንት እዚሁ አሉ እየሰሙ እንደሚሆን በጣም እርግጠኛ ነኝ። ብዙ ጊዜ ሰማ ነበር አሉ። ሚስጥር አታውጣ እንደዛ ነው ያሉኝ። አድዬ ልክ ነህ። ሚስጥራችንን አታውጣ። ዲያቆን ኤርሚያስና ተመለስ ወደ ኦርቶዶክስ። እኔ ከብፁዓን ሊቃነ ጳጳሳት ጋር አገናኝቻለሁ። የእኔ ጉዳይ መንግስተ ሰማያት እንዴት እገባለሁ ብያለሁ። እኔ ራሴ ቅፍ ድግፍ አድርጌ አስገባለሁ አሉ። እኔ ትምህርት ነው በትምህርት ብዬ ስል ነው እኛው ራሱ ቅፍ ድግፍ አድርገን እናስገባለን አሉ። እዚህ ስኬል ላይ ደርሰዋል። ለራሳቸው እንደገቡ አያውቁም። ግን ብሩክ እኮ አንተ ነገር ዓለሙን ሁሉ ትተው ተኝተሃል። ኤርሚነት ማስገባት አይችሉም ብለህ ታስባለህ? ማስወጣት ከቻለ እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ባህታዊ ነኝ ምነግርህ። እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ። ከፈለጉ ቪዲዮ እኮ እየፈለግኩ ነው። ያኛው ሰውዬ እንትን ሲል የነበረው አለ ማጋ ነበር። አዎ ያ አንዱን ላኩልን። አሁን ላኩልን። የዛ አንዱ መርጌታ መጥቶ አትጸጸትም ብሎ ያለኝ ቀን ማለት ነው። ሌሎች ካላችሁ ላኩልን፣ በውስጥ ላኩልኝ። ፍቅረ ማርያምም እንደዚሁ ትዝ ይልሃል እድሜ መዝሙር እንደ ምን ያላሉት የለም። ደብረ ብርሃን፣ ናዝሬት፣ ደብረ ማርቆስ፣ ደብረ ዘይት። የደብረ ዘይቱንማ ከአዲስ አበባ አማኝ ሄዶ ነው ያየው። ፎቶዬን አንጠልጥለው ከቤተሰቤ ፎቶ ጋር ማለት ነው። ከነ ልጆቼ ከነ ምናምን ነገር ይደግማል እዛ። የእግዚአብሔር ሕዝብ ደግሞ እዚህ በጌታ በኢየሱስም በወንድማችን በኤርሚያስና በዘሩ በትውልዱ ላይ የሚሟረት ሟርት በኢየሱስም የተፈረሰ ይሁን ትላለች እህቴ። ደግሞ በጸሎት ቅዱሳን ወገኖች በምድር ዙሪያ ያሉ ሁሉ ጌታ ኢየሱስ ስሙ ይባረክ። እኔም ከነ ልጆቼ እዚህ የፈረሰ ይሁን ቃላቸው እንዳይበቅል እግዚአብሔር ሆይ እያልኩ ማለት ነው እንጂ እስከ ዛሬ ድረስ ዝም ብሎ መሰለህ መርጌታ ያሉትን ሰምታችኋል አይደል? ይህን ሰውዬ እንዴት የሚያስቆምልን እንጣ ብለው እዛ ቤተ መንግስት ውስጥ ማነው ቤተ ክህነት ውስጥ እንደው ምንም የሚያስቆመው ጥበበኛ ይጥፋ ብለው ማለት ነው። ድግምት መርጌታ ሲመጣ ይናገራል። እንደው ምንም በቃ እንትን የለም ብለው ማለት ነው። ይህንን መተታም ትውልድማ በሕያው ጌታ ፊት እኮ አልኩ እኔ ኢየሱስን ይዤ በአስማት እኔ ሊያስቆሙ ማን እንዳለ አላውቃችሁም። የሰው ልክ አታውቅም ይላል። የጌታ ልክ አታውቁም። ቀጥሎ ወገኖች፣ ምሳ ልብላና እንቀጥላለን። እሺ ቪዲዮውን ያገኛችሁ ሰዎች ላኩልን። እሺ ምናልባት ቅዱስ ጋር ያየሁት ይመስለኛል። ቅዱስ ፖስት አድርጎት ያየሁት ይመስለኛል። አመት ምናምን ይሆነዋል እንደዛ። በነገራችን ላይ በኢትዮጵያ ኦርቶዶክስ እንደዚህ አይነት ነገር በቃ የተለመደ ነው። ይሄ አንድ ርቤ መስተፋቀር ምናምን ይሰራላቸዋልም ደግሞ ምክንያቱም ሙታን ስለሆኑ በሙታን ላይ የሚሰራ ስም ነው። እነዚህን ስሞች የዛሬውን አይደለም ብርሃን የትላንትናውን ከቆሞስ ጋር የነበረውን ሳይሆን አስቀድሞ በፊት የነበረውን በፊቱን ነው። ቤኪ ጋር የምትይኝ ብርሃን እነሱ ላይ እነዚህ ነገሮች ይሰራሉ። በጣምም ነው ደግሞ የሚፈሩት፣ እጅግ በጣምም ይፈራሉ። ግን አልገባቸውም። አሁን ክርስቲያኑን አልተረዱትም። ለምን በኢትዮጵያ ኦርቶዶክስ ያሉትን ደጋሚዎች በሙሉ ሰብስበው እንደ አቦ
100 ዓመት በጭንቅላታቸው ተዘግዝቀው አይደግሙም። በቃ በክርስቲያኑ ላይ አይሰራም። እሺ ቤኪ ጋር እሺ አይሰራም፣ በክርስቲያኑ ላይ አይሰራም። ምክንያቱም እነሱ የሚጠሩት ኮተት ስም ነው፣ ከእግራችን በታች ያለ ስም ነው። ለነሱ በሞት መካከል ላሉት የተቀበሉት መንፈስ ስለሆነ እውነት ነው፣ ይሰራል በእነሱ ላይ። እኛ ጋር ሲመጣ ግን እነሱ የሚደግሙት ስሞች በሙሉ የሚጠሩት ስሞች በሙሉ እኛ ከእግራችን በታች የረገጥ ነው። ቆሻሻ ስም እኮ ነው የሚጠሩት። እኛ ጋር ሲመጣ አቅም የሌለው ስም ማለት ነው እነሱ የሚጠሩት፣ አቅም የሌለው ስም ማለት ነው። እሱን ነው ያልተረዱት፣ እሱን ነው ያልተረዱት። የትኛውም ደጋሚ ተሰብስቦ የሚያስቆመው ክርስቲያን የለም ማለት ነው። የትኛውንም ሰው ማስቆም አይችሉም እንጂ እንደነሱ ስራማ ድሮ ነበር የሚያደርጉት። ገና ታምረ ማርያም ሲነሳ ድሮ ነበር የሚያደርጉት፣ ግን አይችሉም። ኢየሱስ የሚል ስም የያዝን ሰዎች ነን። የበጉን ደም ምልክት ያደረገን ሰዎች ነን። አይደለም እኛ ጋር ሊመጣ እኛ ያለንበት አካባቢ እንኳን መድረስ አይችልም። ደጋሚም ሟርትም ምንም ጭምር ማለት ነው። እኛ ያለንበት አካባቢ ሁላ ከዚህ ሁሉ የያዛችሁትን የተረት ትምህርት አራግፋችሁ ወደ ኢየሱስ ወደ እውነት ለመናገር ለመድኃኒዓለም እኮ ቀንተው እኮ ነው ድግምት የሚያደርጉት። ለማርያም ቀንተው ነው እኮ ድግምት የሚሰሩት። አይገርምም? ለመድኃኒዓለም ቀንተውለት በአጋንንት ድግምት ይሰራሉ። ለማርያም ቀንተውላት ማለት ነው። ሰይጣን እንደዚህ ነው የሚጫወትብ። በቃ አሁን አይናቸው አይነ ስውር የሆኑት ምናምን ችግር የለውም እሱ ምንም ችግር የለውም። ትልቁ ችግር ልብ እውር ሲሆን ነው። ልብ እውር ሲሆን የሰይጣን መጫወቻ ትሆናለህ። ጌታ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ እንደተናገረው ማለት ነው። የልብ እውርነት ነው ከባዱ። የአጋንንት መጫወቻ ትሆናለህ። ከዘላለም ሕይወት ትጎላለህ። ብዙዎች ወደ ዘላለም ሕይወት እንዳይመጡ መሰናክል ትሆናለህ። ሰዎች እውነትን እንዳያውቁ መሰናክል ትሆናለህ። ተረት እየሰበካቸው በዛ ውስጥ አስረት አኖራቸዋለህ። አደገኛው ነገር እሱ ነው። ጌታ ትውልዳችንን ከዛ ጨለማ ያስመልጥ። ከዛ ትብታብ ጌታ ትውልዱን ያስመልጥ። ወደ እውነት እንዲመጡ እኛ ጴንጤው እንዲሆኑ ምናምን አይደለም። እሱ አይደለም ጉዳያችን። እኛ ስላሴ ቤተክርስቲያን ሂደን እዛ አብረን ማምለክ ነው የምንፈልገው። ታቦት ምናምንት የሚባል የስዕል አውጥተን ስላሴና ቅድስተ ማርያም ቤተክርስቲያን እዛ ሂደን ነው የምናመልከው። ኢየሱስን ብቻውን የምናነግሰው ብቻውን እንጂ እዚህ አይደለም የምናመጣቸው። እና የእነሱ ድግምት አሁን ቆሞስ የተባለውም ሰውየውን የሌሎቹም ድግምት በእኛ በክርስቲያኑ ላይ የሚሰራ አይደለም። የሚሰራ አይደለም። ባነሳ ነው በሰሞኑ ጉዳዮች ላይ መወያየት የሚፈልግ ኦርቶዶክሳዊ መግባት ይችላል። መወያየት እንችላለን። በተነሳው ርዕስ ላይ ሰሞኑን በተነሱት ጉዳዮች ላይ ከስዕላቱ ጀምሮ ሰሞኑን እየተነሱ ያሉት በመስቀል ጉዳይ ላይ በስዕላቱ ጉዳይ ላይ እየተነሱ ያሉ ርዕሶች አሉ። ትላንት ዳኔ ጋር ደግሞ በምልጃውም ጉዳይ አንስተናል። እነዚህን ርዕሶች አንስተን መወያየት እንችላለን። መግባት ይችላላችሁ። ኦርቶዶክሳውያን በጣዖት ፊት የምትሰግዱ፣ ጣዖታትን የምትሳልሙ፣ በጣዖታት ፊት ቆማችሁ የምትጸልዩ ኦርቶዶክሳውያን፣ አማላጅ ያልሆነችውን ማርያምን አማላጅ ብላችሁ ተስፋ የምታደርጉ ኦርቶዶክሳውያን ገብታችሁ ለትምህርታችሁ መጽሐፍ ቅዱሳዊ ጥቅስ ካለ ማሳየት ትችላላችሁ። እኛ ግን እናንተ ማታሳዩን ከሆነ መጽሐፍ ቅዱሳዊ ያልሆነ ልምምድ ውስጥ እንደሆናችሁ አሳይተን አዎ ጣዖት አምላኪ ነን ብላችሁ እንድታረጉና ወደ እውነት እንድትመጡ እንረዳችኋለን። መግባት ትችላላችሁ። ለመወያየት ነው ብሬ፣ ለመወያየት ነው የምትገባው። አብይ ና ግባ። ና ግባ።
ብሩኬ እየሰማኸኝ ነው? ይሰማል ብሩኬ? ትሰማለህ? እንኳን ደህና መጣህ። ያ አይ እኔ ቆሞሱ አንድ ኦማይ ጋሽ አሉ። ኦማይ ጋሽ ማለት ቄስ ቆሞሱ ሰምታቸዋል? የጻፍኩልህ ነበር ከስር ኦማይ ጋሽ አሉ። እሺ ጋሽ የሚባለው ጋድሺ ለማለት ነው። የኤልጂቢቲኪው አጠራር ነው እና ከባድ አባባል ነው፣ ቀላል አይደለም። ጋድሺ ማለት ሰዶም ናቸው እያልክ ነው ያለው አሉ እኮ ጋድሺ ኦማይ ጋሽ ነው ያሉት። ኦማይ ጋድ አላሉም። ግብረ ሰዶም ናቸው እያልክ ነው ወይ? አላውቅም። አባት እኮ ናቸው ለአንተ። እኔ አይደለሁም፣ እኔ ጴንጤ ነኝ። ከስር እየጻፍኩልህ ነበረ እና እሱን ነበር እየጻፍኩልህ እና ኦማይ ጋሽ ማለት ቀላል አይደለም። ከሰሳቸው ብዬ ነው እኮ አሁን። ኦፍኮርስ እና ቀላል ንግግር አይደለም፣ ከባድ ንግግር ነው። ሰው ካላወቀው ባይለው ጥሩ ነው ይሄንን አባባል። እና አንዳንድ ጊዜ ምንድን ነው በልማድም ባለማስተዋልም ደግሞም አንተ እንዳልከውም ደግሞ ሆን ብሎም ሊሆን ይችላል። አዎ ሊሆን ይችላል። እንዳልከውም ደግሞ ባለማስተዋልም ሊሆን ይችላል እና አይባልም እንግዲህ የትኛውም ቦታ የሆኑ ግን ዞሮ ዞሮ ኢየሱስ ያስፈልጋቸዋል እርሳቸው። ድንግል ማርያም፣ ውሃ፣ እንጨት። እስኪ ኮመንት ላይ የሰማችሁ ምንድን ነው ከሌለ ድነት የለም ያሉት? የእውነት የሰማችሁ እስኪ ኮመንት ላይ ጻፉ። ምን ባይኖር ነው ያሉት? ቅዱስ ገብርኤል ባይኖር፣ እስኪ ጻፉ ቤተሰብ። ውሃ፣ ስንዴ ብለዋል። ስንዴ አለ ሰይጣን ስንዴ ብለዋል። አምልጦን እንዳያንቀ እስኪ እንሰማለን። ውሃ፣ እንጨት፣ ሰይጣን ባይኖር ምነው ዋናውን ረሳችሁት? ዋናውን ለምን ረሳችሁት እንዴ? ቤተሰብ እናንተም ትፈራላችሁ እንዴ? ዋናውን ለምን ረሳችሁት? አረ እስካሁን አልጻፋችሁ። አብይ ተከታትሎታል። ቀጠለች ዲቦራ። ዋናውን ድንግል ማርያም፣ ቅድስት ማርያም፣ እመቤታችን ማርያም፣ እህታችን ማርያም፣ እናታችን ማርያም ባትኖር ድነት የለም ነበር እያሉ ነው። አንድ ነገር ላይ ግን አላበቁም። አንድ ላይ አላበቁም። እዛ ላይ አልቆሙም። ሰይጣን ጌታ ሆይ መቼም እንግዲህ የሰይጣን ጆሮ እንትን ይበል። ሰይጣን ባይኖር ድነት የለም እያሏችሁ ነው ማለት። ለመዳናችሁ ትልቁን አስተዋጽኦ ተወጥተዋል። ለድነት ትልቁን አስተዋጽኦ ተወጥተዋል። ሰይጣን ብቻ አይደለም፣ ገብርኤል ብቻ አይደለም። ሚካኤል አልተጠራም፣ ገብርኤል ስለመጣ ነው ማርያም ጋር ሊሉን ነው። ከዛ ማርያም ባትኖር ከባለፈው ከእንትና ማን ነበሩ ስማቸው አሁን ጠፉ፣ እሳቸው ሰው ደግሞ ማለት ነው። ማርያም ባትኖር ስላሴ የለም ብለው የነበሩ ማለት ነው። አንዴ እሳቸው ዝም ተብለዋል፣ እንደዚህ ተብለው ማለት ነው። አሁን ደግሞ እኚህ ደግሞ ያው እንደፈለጉት ነው የሚናገሩት። ብዙ ጊዜ የእኚህ ሰውዬ ንግግር ታውቋቸዋላችሁ። መምህር ስማቸው ግን አያዝልኝም። ሀዳሽ ምናምን ሀዳሽ ምናምን አዲስ ነው አዲስ ሀዳሽ እስኪያስ ጎበዞች አትረሱም እናንተ። ማርያም ከሌለች ስላሴ የለም ብለው ያስተማሩ አሁን ጠፍተዋል። የጠፉት እንግዲህ ምን እንዳጠፋቸው አይታወቅም፣ ግን ጠፍተዋል። ለነገሩ እንደዚህ ቢጠፉ ነው የሚሻለው እኮ እውነት ሳይኖራቸው እውነትን ሳይዙ ትውልድን እንደዚሁ ዝም ብለው ወደ ጨለማ ነው ያለው፣ ግን ካለበትም ጨለማ እንዳይወጣ የባሰ የጨለማ ውሃ ብለዋል። የቀራቸው ነገር የለም። ምናልባት ያስቀሩት ነገር ቢኖር ራሳቸውን እኔ ባልኖር
ድነት የለም ማለት ብቻ ነው ያስቀሩት። ነገር ቢኖር ራሳቸውን ብቻ ነው እንጂ እንግዲህ አሁን ኦርቶዶክስና ትክክለኛ ነገረ ድነትን ታስተምረው ብለው ደግሞ ይወጡና ይሞግታሉ። ቲክቶዶክሶች መሬቶቹ መቼም መጥተው ተሟግተው አያውቁም በድነት ጉዳይ። መቼም ቤታቸውን ከፍተው እንዲሁ ሰብሰብ ብለው እነ ዘማርያም ምናምን ሆነው እዛ ቁጭ ብለው ያወራሉ እንጂ አንድም ቀን ያው ሁሌ ጥሪ ሲቀርብላቸው አንድም ቀን መጥተው ተሟግተው አያውቁም። ታውቃላችሁ፣ አንድም ቀን። ነገር ግን ይሄን ትምህርት ይዘው ነው እንግዲህ ኦርቶዶክስ ነገረ ድነትን ታስተምራለች። እንከን የለሽ ነገረ ድነት ትምህርት ያለው ኦርቶዶክስ ጋር ነው ይላቸው። ሰይጣን ባይኖር ድነት የለም፣ እንጨት ባይኖር ድነት የለም፣ ውሃ ባይኖር ድነት የለም፣ ስንዴ ባይኖር ድነት የለም፣ ማርያም ባትኖር ድነት የለም፣ አብሳሪው ገብርኤል ባይኖር ድነት የለም። ደግሞ በተዋረድ ነው የጠሩታ። ከገብርኤል ጀመሩ ማርያም ጋር እንጨቱ ጋር ስንዴው ጋር ምናምን ጋር ሄዱና ኧረ ይሄ ብቻ ነው እንደሚገርማችሁ ሴጣንም ባይኖር ድነት የለም አሳዩና መጽሐፍ ቅዱስ ላይ የምትቀበሉ ይህን ኦርቶዶክሳውያን አላችሁ። ይህን ትምህርት ምናልባት ዩኒቲ ኢን ቸርች ሚኒስትር እዚህ ወንጌላማኝ አለ። እዚህ 1 4 5 ሰው ስላለን እንበቃለን። ኦርቶዶክሳውያን ካላችሁ ግን ዩ አር ዌልካም። በዚህም ትምህርት በሌላውም ትምህርት ላይ ማለት ሀሳብ መስጠት። እንደዚህ እየተቀለደባችሁ ነው። ምዕመን ተሰብስቦ ደግሞ እንዳለ ካሜራ ይዞ ምናምን ይቀርጻል። በቃ እንዲህ ሊለቀው ነው ወይ ዩቲዩብ ላይ ሊያኖረው ነው ወይ ነበርኩ ለማለት ነው አላውቅም። ግን እንደዚህ የሐሰት ትምህርት አንቆ የሚያስቀር ቅድም እንዳሉት ማለት ነው ያነቀን ነገር ቢኖር አሉ እንደ ምንድነው እንደ አረግ ተጠምጥሞ የቤተ ክርስቲያንን አንቆ የያዛት እንዲህ አይነት ትምህርት ነው። ኦርቶዶክስ ላይ ማለት እንዲህ አይነት ትምህርት ነው። ይሄን የሚያወግዛል አሁን በኦርቶዶክስ የለም። ያወገዘ ነው ውግዝ የሚባል። ይሄን አታውግዝም። ለምን? መሬት ላይ ያለው ነው። መሬት ላይ ያለው ኦርቶዶክስ ነው እንዲህ የሚያስተምረው። አሁን ኦርቶዶክስ ከመጽሐፍ ቅዱስ ውጭ የሆነ ትምህርት ኦርቶዶክስ ታስተምራለች ወይ ብለው ነገ ከነገ ወዲያ ላይቭ ይከፍታሉ። እስኪ ኦርቶዶክስ ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አስተምሯ ብለው ደግሞ ነገ ላይቭ ይከፍቱና ከነገ ወዲያ ላይቭ ይከፍቱና እንደገና ምዕመኖቻቸውን 500 ሰው 600 ሰው ምናምን ሰብስበው ቁጭ ብለው ያደነቁራሉ። ግን ይህንን ይዘው መሄድ የለም። በዚህ የሚሞግታቸው የለም። ዘው እንዲህ ትንሽ ኢብዛሚነስ ትንሽ ቲክቶዶክሱ ላይ ያሉ አካሎች አሉ ትንሽ የሚያገናዝቡ፣ እነሱም ጋር ሰፊ ልዩነት ኖሮ ማለት ነው። እንደው ብሩኬ ያለንን ቪዲዮም እሱንም ተጨማሪ አድርገን ብናየው፣ ብሩኬ ከቻልክ የቅድሙን ቪዲዮ ማየት ብንችል ማርያም ሰው አይደለችም ወደ ማለት የደረሱበት ማለት ነው። ማርያም ሰው አይደለችም ወደ ማለት የደረሱበትን ወንድም ልኮልህ ከሆነ ወይ እሱን ብናየው። ያ እሺ፣ አንድ ሰው ልሳብና እሺ፣ ሳምሪ ወንጌላማኝ ከሆንሽ እንደማትሆኚ ተስፋ አደርጋለሁ። ምክንያቱም ወንጌላማኞች እንዳትልኩ ካልኩ በኋላ ነው ላክሽውና አወረድሽ። እሺ እንጂ ጌታ ይባርካችሁ። ፈርታችሁታል እንግዲህ ፈርታችሁታል። አዎ እንዴት አያስፈራም? በጣም ያስፈራል። ጌታን ያስፈራል። ይሄ ለኦርቶዶክስ ውድቀት ነው፣ ሽንፈት ነው፣ በእውነት ጭንገፋ ነው። ግን በቃ ልታጋልጡ፣ ልትከራከሩ፣ ልትናገሩ፣
ልታጋልጡ ሰዓቱም ሊሆን ይችላል፣ ወቅቱም ሊሆን ይችላል። ምን ይታወቃል? በስተት ነው። እሺ ሳምረች ችግር የለም እና ተጠቀሙ ታይማችሁን። እንዲህ አይነት ማስረጃ ያለውን ቪዲዮ እጃችሁ ላይ ገብቶ ዝም አትበሉ፣ አትሸበቡ። ምንም አትሆኑ። እውነትን ተጋፈጧት። ምንም አትሆኑ። አማኞችን መኖራቸውን በእናንተ ስም የሚሰራውን ሴራ ተጋፈጡና አሳዩዋቸው፣ ተናገሯቸው። እንዲህ አይነት ትምህርት አለ ወይ? መጽሐፍ ቅዱስ የማያውቀውን ትምህርት፣ ሐዋርያት የማያውቁትን ትምህርት፣ ወንጌላት የማያውቁትን ትምህርት በአውደ ምሕረት ላይ እንደዚህ ሲያስተምሩ እንደዚህ ያው በክርስቶስ ላይ በኢየሱስ ክርስቶስ የማዳን ስራ ላይ አመፅ ሲሰሩ ዝም ልትሏቸው አይገባም። ኦርቶዶክሳውያን ዝም ልትሏቸው አይገባም። ነገሩ እዚህ እኛም ስናጮኸው ወይም ደግሞ እኛም ስንወያይበት እኮ እናንተን ወክለን ብቻ አይደለም። ቀስ ብሎ ሰተት ብሎ እኛም ቤት እንዳይገባ ነው እንዲህ አይነት አስተምሮ። ሰተት ብሎ እንዲህ አይነት ነገርም እኛ ቤት ውስጥም እንዳይገባ ነው። ስለዚህ እኛ ቤታችንም ጭምር እየተከላከልን ነው። ስለዚህ እናንተ ኦርቶዶክሳውያን እንዲሁ በጭፍን አትነዱ። በቃ እንደዚህ አይነት የሆነ ከመጽሐፍ ቅዱስ የወጣ መረን የሆነ ትምህርት ሲለቀቅ ወይም ሲሰደድ ወይም ደግሞ እንዲህ አይነት ትምህርት ሲማር ህዝበ ኦርቶዶክስ ዝም ማለት የለበትም። ድምፅን አሰማ፣ ውጣ፣ ውጪ፣ አይመለከተኝም አትበል። ይመለከታል። የማይመለከትህ ጉዳይ በዝቶ ነው ይኸው ቤቱ ጭምልቅልቅ ያለው። የማይመለከታችሁ ጉዳይ በዛ። በቃ የሆነ ነገር ሲባል እኔ አይመለከተኝም እንዳትሉ። አካል ናችሁ፣ የቤተ ክርስቲያኑ አካል ናችሁ። ኦርቶዶክሳውያን ይመለከታችኋል። እንዲህ አይነት ትምህርት መጽሐፍ ቅዱስ የማያውቀው ወንጌል የማያውቀው ትምህርት እንደው እንበለው ወፍ ዘራሽ ትምህርት በቤተ ክርስቲያን ስም ወይም ደግሞ በስመ ኦርቶዶክስ ስም እንደዚህ ሲዘራ ዝም አትበሉ፣ ውጡና ተናገሩ። ይህ ትምህርት ከሌላው ወገን ቢመጣ ዝም የማትሉት ትምህርት ነው። ከሌላው ወገን ቢመጣ ወይ ከሙስሊሙ ወይ ከፕሮቴስታንቱ ቢመጣ ወይ ከወንጌል አማኙ ቢመጣ ይህ ትምህርት ውላችሁ አታድሩ። ቤታችሁ ሲሆን ግን ተንከባክባችሁ እንደውም እሳት እያነደዳችሁ እያፋፋማችሁት ነው። ስለዚህ ንቁ ኦርቶዶክሳውያን። እሺ ቢናዌ ሌላ ኦርቶዶክሳውያን ካላችሁ ኤም ኦፕቲሚስ አይ ቲንክ ኦርቶዶክስ ይመስለኛል። አይ ቲንክ ከሆነ እናወራለን፣ ካልሆነ እሺ። እንኳን ደህና መጣ ኤም ኦፕቲሚስት። ኤም ኦፕቲማይስት አለ። ወደ ህዳጉ ሚኒ ኮምፕሊትሊ አልገባም። አስወርደውና ወይ እንደገና ላክላት። ኦኬ፣ እኔ ጋር ገብተዋል ያሳይ ነበር። ኦኬ፣ አሁን የለም። እሺ ቢኒያ ወይ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁኝ ወገኖች። ያው ሰው አስገብቼ ስዩምን ስዩም የእግዚአብሔር ሰው እንኳን ደህና መጣ ወንድማችን። ሰላም ሰላም ፋሚሊ፣ ሰላም ለኩልክሙ። ያው አይችልም ብለህ ነው አይደለ? ግዕዝ ሰላም ለሁላችሁ ነው ያልከው። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም። ቤተክርስቲያን ቅዳሴ ይሰማል ልበል? የሆነ ይሰማል ግን ብዙም እንትን አይሰማማ፣ ሩቅ ነው
አይረብሽም። ዲያቆን ነው አይደለ? ስዩሜ ዲያቆን ስዩም ይባላል። ዲያቆን ስዩም ይባላል። ቢኒ ያውራው አይ ነው ሂዝ ፋሚሊ ትላንትናም ብዙ ጊዜ ነበረው ወስዶ ነበር ከኛ ጋር እዚህ አሪፍ ጊዜ ነበረው ሲወያዩ። አሁን አንድ ሁለት ሰዎችን እንደዚህ እያየሁ ነው። ቅድም ዚስ ኢዝ አንፊልድ የሚባል ነበር። አትሊስት በውይይቱ ልዩነት ቢኖረንም ግን ሲወያዩ ስርዓት ይዘው የሚወያዩ ሰዎች ሳይ ደስ ይለኛል እና ስዩም በዚሁ አጋጣሚ ሳላመሰግን አላልፍም። ጥሩ እንትን አለክ፣ የንግግር ጣልቃ አትገባም፣ ትጠብቃለህ ምናምን አንዳንዴ ሲመጣ ካልሆነ በስተቀር ማለት ነው። እሺ ከቅድም ጀምሮ ነበር ገና መምጣት ነው ቢኒ ወይ ሰማሉ? አዎ ዳግሻ አሁን መጣ። ስዩምን በእግር በፈረስ ፈልገው አገኘሁት። ሰላም በለው እስኪ። ሰላም ዲያቆን ስዩም እንዴት ነህ? ሰላም ነኝ ዳጊ። አባታችንን ሰላም ብያቸዋለሁ። ኤርሚን አባ ኤርሚን። ኦኬ ይፍታ ይባርክ ወይስ ይቅር? እንግዲህ እሱን ወደፊት ደግሞ ካህን ሲሆን አይሻል። እሺ ትላንትና አንድ ጥያቄ ሳልጠይቅህ እንግዲህ አይዶን ነው ጨርሰህ ወጣህ መሰለኝ። ክርስቲያን ነኝ ብዬ እንደ ሐዋርያ እያወራሁ ነው ያልከው ነገር በጣም ጭንቅላቴ ውስጥ ቀርቷል እና ምን ማለት እንደሆነ ሳልጠይቅህ ነው እንትን ያልከውና ሐዋርያት ምን እንዳደረጉ ታውቃለህ? ሆሮ መሐር ውስጥ ኩሉ አጽናፈ ዓለም ነው የተባሉት። ስሜን ለዓለም በዓለም ሁሉ ስበኩ አልተባሉ? ኦኬ እንደዚህ ነው ክርስቲያን ነኝ ብዬ እንደ ሐዋርያ እያወራሁ ነው ያልከኝ? ቀለል አድርገው። እኔ እንደዛ ነው እንደዛ የነበረው። ኦኬ ምን ስላደረጉ ነው ሐዋርያቶች? ክርስቶስን ስለሰበኩ። ክርስቶስን ስለሰበኩ ክርስቲያን ነኝ ብለህ እንደ ሐዋርያ ታወራለህ ማለት ነው? እሺ አይ ስላልገባኝ ነው። እሺ ቴንክ ዩ በቃ ቀጥሉ። እሺ ዳይ እሺ ቀስ እያለ ይገባኛል አይደል? እሺ ይገባል። አሁን እኛ እሺ በቃ በረሱ ቀጥሉ ከቢኒ ጋር። እሺ ዳጊ ተመልሶላል ጥያቄ? ኧረ ይሄንን መመለስ እንኳን አልተመለሰም፣ ግን አባሳ አይመልሱትም። ትቀጥላለህ። ክርስቲያን ብለህ እንደ ሐዋርያ የምታወራበት ቢኒ ትዝ አለህ? እንዲህ አይነት ነገር በዘመኔ ሰምቼ አላውቅም። ግን አዳዲስ መገለጥ ነው እኮ እዛ ቤት። እናንተ እንደምትፈልጉት እኮ አይመለስም። ምክንያቱም እናንተ እንደምታስቡት አይደለም ነገሩ ማለት ነው። ከይቅርታ ጋር ማለት ነው ቢኒም ዳጊም። ምክንያቱም ነው በጣም ገብቶናል። አባቴ አትቸገር፣ በቃ ወደ ርዕሱ ተመለሱ። እኛ እንደምናስበውማ አይደለም። እኛ እንደዚህ አናስብም። በቃዋነት ስድጋኝስ እናንተ ኔጌቲቭ ቲንከር ከሆናችሁ ምኑን እናወራ? አይ አይደለም፣ ስላልገባን ብቻ ነው። ኔጌቲቭ ቲንኪንግ ሳይሆን ስላልገባን ነው። አንተም ደግሞ ይኸው ነገርከኝ ትላንትና ሳልጠይቅህ እንትን ስላልክ ነው። እና ችግር የለም አሰላስለዋለሁ። ምንድን ነው ችግሩ? እያወራን የነበረው በዚህ በአባ ተክለ ሃይማኖት በድንግልና ኖሮ ነበር የሚል ነው። በዛ አጋጣሚ ግን ተወያይ ኦርቶዶክስ ሳይኖር ሲቀር ዛሬ ሰይጣን ባይኖር ድነት የለም የሚል የመምህር ሀዳሻ ካልተሳሳትኩ የእሳቸውን መልእክት እየሰማን ነበረ እና እሱን ትጋራለህ ወይ የሚል ነው ለአንተ የምናነሳው ሀሳብ፣ ወይ ደግሞ በርዕሱ እዚህ ጋር የምታየው የተጻፈው ማለት ነው። ምረጥ፣ ዛሬ እናስመረጥ። እስኪ ሰይጣን ባይኖር የሚለውን ልስማው። እስኪ አሰማኝ። በእውነት አልሰማሁም ጭራሽ። በዛው ማስቀድሱ ቅዳሴ ከተሰማቸው ለእኛ ነው ለእነሱ እየነገርካቸው? ለክርስቲያኖች። እሺ ካልሰማሁ ላሰማ የሆነች ከሰማሁ ግን በሰማሁ ላይ መነጋገር እንችላለን ወይስ ላሳይ? በዚሁ በአረስቱ ላይ ሆነ ወንድምነት በአረስቱ ላይ ቆይ አሰማኝ። እንኳን ደህና መጣ። አልሰማሁም። የመጋቢ አዲስን መልክ
እስኪ መጋቢ እሸቱ ናቸው። እስኪ ልስማቸው። በእውነት እኔ እኮ የሆነ ቦታ ልስማቸው። ከዛ ወዲያ ረስቶ ነው መስማት ብቻ ነው፣ ቪዲዮ የለም። ያው ቅዱስ ገብርኤል ድርሻ አለው የለውም? ጮክ ብላችሁ ንገሩ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድነት ይኖር ነበር ወይ? አይኖርም። ስለዚህ በነገረ ድነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ድነት የለም ነበር ማለት ነው። ይኸው የመምህር ትምህርት ኦርቶዶክስ በዚህ ያህል መንፈሳዊ ከፍታ ላይ ተገኝታለች። ይህን መቼም በዚህ ላይ ይህን ይለፈኝ ነው ማለት ያለብህ እንጂ የምትናገረው ነገር ይኖራል ብዬ አላስብም። ካለ ግን ያው ቢኒ እኔ አሁን ቢኒ እንዴት እንደተረዳው ብሰማ ደስ ይለኛል። ማለት የሆነ ከዛ አሁን የአንተን መረዳት ነገርን እንጂ ካሰማን በኋላ የቢኒ መረዳት አለ የምጠይቀው። አንተ ምን አልክ? እርሳቸው የተናገሩበት እንትን መንገድ ለእኔ ነው የሚገባኝ። እኔ ኦርቶዶክስ ነገራነ ይሄ እናንተ የማምለጫ ስልት ነው። እኛ የማይገባን እናንተ የሚገባችሁ ሚስጥር ብቻ ነው ለእኛ ግራ ይገባል። እውነት አለ። እሺ ንገረን። አንተ የሚገባኝ ነገር አለ ማለት ነው። ለእናንተ ለኦርቶዶክሳውያን የተገለጠላችሁ ለእኛም ንገረን እስኪ። እኛ በቃ አሁን እርሳቸው የትኛውን ያሳሰበ በብዛት የከነከነህን የገባችሁ በሙሉ አጠቃላይ ከመነሻው ጀምሮ ስለ እንጨቱም ስለ ሰይጣንም ስለምኑም ማለት ነው። ገብርኤል ባይኖር ድንግል ማርያም ባትኖር ድነት አይኖርም ነበረ ያሉት። ባይወለድ ኖሮ ከድንግል ማርያም ባትኖር ማለት ባይወለድ ኖሮ ማለት ነው። መስቀሉ ደግሞ ልሄድበት ልጨርስልና ትነግራለህ። መስቀሉ ደግሞ ባይሰቀል ኑሮ ያሉት ደግሞ ያሉትን ድገምልኝ አልኩ። ያሉትን ሲሆን ያብራራውልን መቼ አብራራው ታዲያ? የማርያምን ሳታብራራ ወደ መስቀሉ እኮ ያሉትን ድገምልኝ ሳይሆን ያልኩህ እኔ ያሉትን ማብራሪያ ስጠኝ ነው። ሰፋ አድርገህ ማለት ነው። እሺ ለምሳሌ ገብርኤል መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ መንፈስ ቅዱስ በላይሽ ላይ ያድራል የልዑል ኃይልም ይጸልልሻል ብሎ ሲያበስራት እሱ ባያበስራት ኑሮ ማርያም እንደምትጸንስ አታውቅም ነበረ። ማለትም ማርያም አትጸንስም ነበረ። ይህንን ደግሞ እሷ ካልጸነሰች ደግሞ ጌታ አያድነንም ነበረ። በእሷ በኩል ነው የመጣው እኛን ለማዳን አሉህ። መስቀሉ በሌላ ሴት በኩል ሊመጣ አይችልም ነበር እሷ እምቢ ብትል? ይሄ የምንፍቅና ንግግር ነው። እኔ እንደዚህ አይነት ንግግር መነጋገር አልፈልግም። ለምን አትነጋገርም? ማርያም ነች እንደ የዘላለም መዳንን እቅድ ያዘጋጀችልን ቅዱስ አባት እግዚአብሔር አብ መስሎኝ እሷ ደህንነቱን ያዘጋጀችልን ይመስል እሷ ባትኖር ኖሮ ደህንነት የለም ነበር ብላችሁ የምትሉትን ይህንን ፎቃቃ የሆነ ተረት ከየት ነው ያመጣችሁት? እሷ እንኳን እምቢ ብትል እሷ ባትኖር እግዚአብሔር ሌሎች ከእስራኤላውያን ልጃገረዶችን አይመርጥም ነበር እንዴ? እሷ ባትኖር ድነት የለም ነበረ። አሁን ይህ እንደዚህ ለመወለድ አይደለ? እሷ ለመወለድ አይደል የተመረጣችው? ለመውለድ አይደል የተመረጣችው? ከኢየሩሳሌም ሴቶች መካከል አይደል የተመረጣችው? ተመረጠች እሷ እኮ ከኢየሩሳሌም ከእስራኤል ሴቶች መካከል አይደል የተመረጠችው? ተመርጣለች። መመረጧን ያዝልኝ ጠየቁ። ከእስራኤላውያን ሴቶች መካከል አይደል የተመረጠችው እንዴ? ተመርጣለች። የትም ይሁን ተመርጣለች። ከእስራኤላውያን ሴቶች መካከል አይደል የተመረጠችው ነው የሚል ኤርሚሙን ነው። ከየትም ይሁን ተመርጣለች። እሺ ኦኬ። ከሳውዲ አረቢያ የተመረጠችው ኦኬ። አረብ መሆኗን አላውቅም ነበረ። የኦርቶዶክስ አማርያ ማለት ነው። ፍልስጤማዊ ሴት ናት።
ስለዚህ ከእስራኤላውያን መካከል ከእስራኤላውያን ሴቶች መካከል አይደል የተመረጠችው? የትም ትሁን ብቻ ተመረጠች። አሁን ስለመመረጧ ቆጠሩ 6 ጊዜ ነው አሁን ያለው። አሁንም ልብ በሉ። እሺ ከቻይና ሴቶች መካከል ነው የተመረጠችው መሰለኝ። ልክ ነው፣ እሱ ነው። በኦርቶዶክስ እንደዛ ነው። ከቻይናና ከህንዶች መካከል ነው የተመረጠችው። አይመልስም። ልብ በሉት። ከእስራኤላውያን ሴቶች መካከል ነው የተመረጠችው ማርያም። አይመልስም። ኦርቶዶክስ ተዋህዶ ማለት ነው። ዲያቆኑ ይሄንን ያህል ነው የሚተናነቀው ማለት ለምን ነው የሚተናነቀው? በቃ 7 ጊዜ እኮ ጠየቁ። አሁን ሚዩት አድርገው። ኤርሚ ዲያቆናችንን አንድ ነገር ልጠይቀው። እሺ ከአርሱ እንዳትወጣ አትላስይሽ አለታ ሰላም ነው ዲያቆን ስዩ ፊት ኤርሚን ላብራራለት። አይ በቃ ጨርሰናል። 7 ጊዜ ጠየቅኩት፣ ጨርሰናል። አትላስ ጋር የሚጠይቅ ካለ ይጠይቅ። ስዩም ሰላም ሰላም ነኝ። አሁን ባወራችሁት ሀሳብ ላይ ነው። ታላቁ ነብይ ሙሴ አንድ ጊዜ በሳተ ሰዓት እግዚአብሔር አበቃ ብሎ ስራውን አላቆመም፣ በኢያሱ ቀጥሏል አይደል? እየሰማው ነው፣ እየጠየቁ ነው። ሊቀ ነቢያት ሙሴ አንድ ጊዜ በሳተው ስራ እግዚአብሔር ውይ ሙሴ በቃ ስተሃል፣ ከዚህ በኋላ እስራኤሎች ወደ ተስፋ ቦታ አይገቡም ብሎ አላቆመም፣ በኢያሱ ቀጥሏል አይደል? ማስረጃ የመጽሐፍ ቅዱስ ነው ማስረጃችን። አውጣልኝ። መቼም ዲያቆን ይሄንን የምታውቀው እውነት ነው። ችግር የለም አትላስዬ፣ የመጣው ጴንጤ ቤት ነው። ብሉይ ኪዳን እንግዲህ የለም። ትንሽ ኦኬ እሺ፣ መረጃን የተጠየቅነው እንኳን መረጃ ተጠይቀን ሳንጠየቅ ራሱ ተናግረን መረጃ ነው የጠየቀው። አንተ ኤርሚ አንተን ማን እሱ ነው እያወራኛለሁ? መረጃ ነው የጠየቀኝ። ብሉይ ኪዳን ወንድሜ ነው የጠየቀው። በጌታ የሚያምን ወንድሜ ስለሆነ መረጃ የጠየቀው። መረጃ ሰረቀ የጠየቀው። ኦኬ፣ በጌታ የሚያምን ነው እንዴ? መናፍቅ ነው? ጴንጤ ነው? እንደናንተ ጣዖት አምላኪ አይደለም። ጣዖት አምላኪ አይደለም። በእርግጥ እሱን እውነት ብለሃል። ኦኬ፣ መረጃ ላይ የጠየቀን እንዲህ እንለዋለና ኦኬ፣ እንደዚህ ያለው ሰርች አድርግና አውጣ። የምን ሰርች ማድረግ? ዘኍልቍ 27 ሆና ነው። እንደናንተ ዝም ብሎ ሰኔ ጎልጎታ ላይ ስለማንውል የምን ሰርች ነው ብራዘር? የመጣው ኤርሚያስ ቀጥታ ሄዶ እያወጣው እያየ ሰርች ትላለህ። ኦኬ፣ ዘኍልቍ መጽሐፍ ምዕራፍ 27 ቁጥር 12 ጀምሮ አነባዋለሁ። እግዚአብሔር ሙሴን አለው፣ ወደዚህ ወደ አሪባ ተራራ ውጣ፣ ለእስራኤል ልጆች የሰጠኋትን ምድር እይ። ባየሃትም ጊዜ ወንድምህ አሮን እንደተከማቸ አንተም ደግሞ ወደ ወገኖች ተከማች። እናንተ በጺን ምድረ በዳ በማህበሩ ጠብ በቃዴ ላይ አምጻችኋል፣ በእርሱም ላይ በውሃውም ዘንድ አልቀደሳችሁኝምና፣ ስለዚህ በጺን ምድረ በዳ በቃዴስ ባለው የመሪባ ውሃ ነው። ሙሴም እግዚአብሔር እንዲህ ብለው ተናገረው፣ የእስራኤል ማህበር እረኛ እንደሌላቸው መንጋ እንዳይሆን በፊታቸው የሚወጣውና በፊታቸው የሚገባውን የሚያስወጣቸውና የሚያስገባቸውን ሰው የሥጋ ሁሉ መንፈስ አምላክ እግዚአብሔር በማህበሩ ላይ ይሹመው አለ ሙሴ ማለት ነው። እግዚአብሔርም ሙሴን አለው፣ መንፈስ ያለበትን ሰው የነዌ ልጅ ኢያሱን ወስደህ እጅን በላዩ ጫንበት፣ ካህኑ አልዓዛርም በማህበሩ ሁሉ ፊት አቁመው፣ እነርሱም እያዩ እዘዘው፣ የእስራኤል ልጆች ማህበር ሁሉ እንዲታዘዙለት ከክብር አኑርበት አለው ይላል። ያው ይሄና የነገረው ወንድሜ ብራዘር ጃሽዋ በሞሴ ምትክ ሆኖ እስራኤልን እንዲመራ ያው የሚያስወጣቸውና የሚያስገባቸውን ሰው ሹምለት ብሎ ሲል እጅን ጫንበት፣ የነዌ ልጅ ኢያሱን አምጣውና ወደ ማህበሩ ፊት ካህኑ አልዓዛርም በፊት ለፊቱ አቁመዋል ይላል። አም ፕራውድ ጴንጤ በመሆኔ ማለት ነው አልኩ። እግዚአብሔር መንፈስ ቅዱስ ስላለ ያው ጋይዳውን አለ አትላሲ። ስለዚህ ዲያቆን እግዚአብሔር እንደሱ ያለ ከዚህ በኋላ አይነሳም ያለለት ነብይ በዚህ ጉዳይ በረሃ ላይ ቀርቷል።
እና ጆሹዋ ህዝቡን ይዞ ቀጥሏል ማለት ነው። ስለዚህ ወደ አዲስ ኪዳን ስንመለስ እመቤታችን እምቢ ብትል እግዚአብሔር ብዙ ልጆች አሉት የሚያስነሳቸው፣ ብዙ ልጆች አሉት የሚሰራባቸው። ስለዚህ ቅድም አንተ በድፍረት የተናገርከው ቃል ከየት አመጣኸው ነው? ወጣ This is Orthodox. ጴንጤ ፊት መቆም አይችሉም በመጽሐፍ ቅዱስ በራሳቸው መጽሐፍ በመጽሐፍ ቅዱስ ሞኝነት ሆኖ አይደለም። ኦኬ ኦኬ እሺ ይሁና። እንደዚህ እየሸሹ ስዩ ቦታ ስዩ ሜና ልክ የላሉ ታዲያ ላይ ወጣ ነው እንደ ታስፈጃው እንደዚህ ቁጭ አድርገህ ልታስንት ኦርቶዶክሶች መጽሐፍ ቅዱስ መነበብ ሲጀምር ይጎረብጣቸዋልና። አይ የወንድምነት የአትላስም ጥያቄ ነው እንጂ እንደዚህ አይነት ጥያቄ ትጠይቀዋለህ? እንዲህ አይነት እኮ ጥያቄ አይጠየቅም። እነሱ ማርያም ከሌለች ስላሴነት የለም እኮ ብለው የሚል እኮ እንዳልኩ እውር ድንብሩ በጠፋ ተረት አይነ ስባቸው ሁሉ ነው የጠፋው። መንፈሳዊ እይታ የለም፣ የድፍረት ጥግ ማርያም ከሌለች ስላሴነት የለም ብሎ ወደሚል የክፉ እውቀት መገለጥ ላይ ደርሰዋልና እሷ ስላለች ነው። ስለ ማርያም ሰማያትና ምድር ተፈጠሩ፣ ስለ ማርያም አዳምና ሔዋን አስቀድመው ተፈጠሩ፣ ፍጥረታት ራሱ የተፈጠሩት እመቤታችን ለማመስገን ነው ብሎ የሚል ማን ይህን ትምህርት የወለደው ብለህ ብትል ያው ምንጩን መንፈሳውያን የሆኑ ሰዎች እኛ እንለየዋለን፣ እነሱ ግን አይለዩትም። እና የአትላስዬም ጥፋት ነው። እንዲህ አይነት ጥያቄ አይጠየቅም። ያው አባረርክብኝ እንግዳዬን ገብተህ ማለት ነው። ኤርሚ ግን ካህኑ ዘካርያስ ስለ ዮሐንስ ሲነገረው በተጠራጠረ ጊዜ ያው የሆነውን የምናውቀው ነውና ለምን ግን ገብርኤል እዛ ጋር አይዞህ በቃ አሁን ስተሃል፣ ተጠራጥራል፣ እኔ ያለውልህ ያንተን ጉዳይ በእኔ ጣለው፣ ብትስትም እኔ ወደ እግዚአብሔር ሄጄ ያለውን ጉዳይ አስረድቼው አስምረሃለሁ ለምን አላለውም? ለምን ደንቁሮ አደረገው? ገብርኤል ግን አንዳንድ ጊዜ አይደለ የሚወስዳቸው እርምጃዎች ልክ አይደሉም። ኤርሚ ያውም ካህን የሆነን ሰውዬ አሁን እኛ እሺ ምዕመን ነን፣ እንዴት ካህን ላይ እንደዚህ አይነት እርምጃ ይወስዳሉ? ምክንያቱም ካህን ከሆነ አይዞህ እኔ አማልድሃለሁ ስተሃል እኔ ፊት ብሎ ለምን አላለውም? በጣም ጥያቄ ነው የፈጠረብኝ ይሄ ጉዳይ ራሱ። ኤርሚ ቢመልሱልኝ እንደው ይሄ ነገር እነሱ በኦርቶዶክስ ከሆነ በኦርቶዶክስ ማይንድ ሴት በኦርቶዶክስ መነጽር ከሆነ ዘካርያስ የገብርኤልን ጽዋ አይጠጣም። እንዲህ አይነት ደግሞ የማዳን የማማለድ ስራ የሚሰራው ዝክሩን ለሚዘክር መታሰቢያው ለሚያደርግ ነው። ዘካርያስ ደግሞ አይጠጣም የገብርኤልን ጽዋ፣ ሊያ ነው። ገባ? አሁን የግድ ቄሶች መጥተው እንዲመልሱ ላይ አይገባም። እኔ ያለሁን ጽዋ አይጠጣም። አየህ፣ ካህኑ ዘካርያስ ችግሩ እንደ ጴንጤዎች ጽዋ አይጠጣም። ቃል ኪዳኑ የሚሰራው ተብሎ የተባለው የቄሶቹን ሆድ ስትሞላ ነው። አስቀድመህ በገብርኤል ስም የመምሬ የተሰማን ሆድ ስትሞላ ያኔ ሊሰራም ላይ ታዲያ ኤርሚ ለካህኑ ያራራ፣ ያውም ለዛ ካህን እንዴት ለኔ ይራራ? ለኔ ብሳሳት ጴንጤ እኮ ጥያቄ አይጠይቅም። ሙሉ ገብቷል። አውሩት ኤርሚያ። እሺ ሙሉ እንኳን ደህና መጣ። ሙሉ መድፈኛው አይቶ ኮምፒውተር እየነካካ ነው ድምፁን ዝም ብሎ እያለ ማለት ነው። እሺ ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። እችን አርእስት
ዛሬ እናወራበታለን። እድሜያችሁ ከ18 ዓመት በታች የሆናችሁ ወይ በጊዜ ትምህርት ቤት ግቡ፣ ሂዱ። ካልሆነ ከዚህ ገስት ላይ ውጡ። ዛሬ በድንግልና ጉዳይ ነው የምናወራው። የወንድ ልጅ ድንግልና በምን እንደምታውቀው አንወጣም 18 ዓመት የሞላን ገና ያልሞላን አንወጣም። እንደየሂደቱ እናያለን። ከኋላ እናውቅ ዘንድ ለኛ የሚነገረን እናያለና እንግዲህ እስቲ ኦኬ ወገኖች ቅዳሜን በዚህ እናወራለን። ማን ነው በዚህ ጉዳይ ላይ ሊናገር የሚችል ሰው? እሱ ወደ 30 ምናምን ሺህ ድረስ የኛውን 1 ሚሊዮን እንሞላዋለን። በዚህ ጉዳይ ላይ ልታወሩን የምትችሉ ወንድሞች ካላችሁ መግባት ትችላላችሁ። ጻድቃን ብላችሁ የምትሏቸው በቤተክርስቲያናችሁ፣ ምክንያቱም በእግዚአብሔር ልጅ ላይ ባለ እምነት ማመንንና መዳንን ይገፋሉ። በሰው ድንግልና ላይ የወንድ ልጅ ድንግልና፣ የሴት ልጅ ድንግልና፣ በድንግልና ጡት፣ በድንግልና ወተት እንጸድቃለን ብለው ይላሉ፣ እንድናለን ይላሉ፣ ከገሃነመ ፍርድ እናመልጣለን ብለው ይላሉ። ይሄ እኮ በጣም ነው የሚገርመው ወንድሞቼ እናቶቼ። በእግዚአብሔር ልጅ ንጽህና ቅድስናና ጽድቅ ላይ ያላመናችሁ ነው ያልዳናችሁ። በሆነ ሰውዬ ድንግልና ላይ በሆነች ሴትዮ ድንግልና ላይ የሚሉት አለ። ለምሳሌ ይሄንን እንደ መረጃ አንድ ቪዲዮ ዝም ብዬ ቀንጨብ አድርጌ ያሳያችኋለሁ። አይ ቲንክ ዮኒ ማኛ ቤት ማታ ፕሮግራም አለን ከዳግሻ ጋርና ከዮኒ ማኛ ጋር ሌሎችም ወንድሞችም ይኖራሉ የሚመጡ። ዮኒ ማኛ ቤት አለን ፕሮግራም። እዛ ላይ ከምናሳየው አንዱ እዛ ፕሮግራም ላይ ከተጠቀሰው ነገር አንዱ አቡነ ተክለ ሃይማኖት ከአንድ ትልቅ እኔም ሆንኩ እናንተ ከምናከብረው ትልቅ የእግዚአብሔር ሰው በመጽሐፍ ቅዱስ ካሉት ትልልቅ ነቢያት መካከል ሁሌ ደጋግሜ የምጠራው አይደል ይሄን ነብይ እኔ የምወደውን ያህል ሰዎች ይወዱታል ምናምን ነገር ብዬ ውድድር ውስጥ ገብቼ አላውቅም፣ ግን ኤልያስ ማለት ነው። ከሱ ጋራ ይሄ ሰው አነጻጽሮታል፣ መምህሩ ማለት ነው። መምህሩ ከዚህ ነብይ ጋራ አነጻጽሮታል። ኦኬ እሺ። ስለዚህ አሁን ወደ ዩቲዩብ ነው የምንሄደው። ዶንኪ ቲዩብ ኦኬ። ዶንኪ ቲዩብ እስቲ ቪዲዮውን እንየው። እናቴን አክብሬ ነው እቺ ስልም አልሰባብራት። ደረጃ ቀደም ብሎ የነበረ ነው ከሰው ልጅ መፈጠር በፊት። ሚካኤል መልአክ በከነፍ ጾራ መንጦ ላይ ተደመና ሰወራ ይላል ቅዱስ ያሬድ። ቅዱሳን መላእክት በዕለተ እሑድ ነው የተፈጠሩት። የሰው ልጅ የተፈጠረው በዕለተ ዓርብ ነው። ስለዚህ ቅዱሳን በሚካኤል ክንፍ ላይ የእመቤታችን ስዕል ስሎ አሳይቷቸው ነበረ። ስለዚህ ቀደም አድርጎ እግዚአብሔር
የድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ከዛ በኋላ ደግሞ ሰብአ ሰገል ተብለው የሚጠሩ ሰዎች አሉ፣ የጥበብ ሰዎች በማቴዎስ ወንጌል ምዕራፍ 2 የምናገኛቸው ማለት ነው። አያታቸው ዠረደሽት ይባላል። በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል። እመቤታችን በኮከብ ላይ ልጇን እንደታቀፈች ሆና ተስላ ታየችው። ቅድመ ልደተ ክርስቶስ ማለት ነው። ያንን ነገር ቀርጾ ከቤተ መዛግብት አስቀመጠው። እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይህን ወርቅ፣ ዕጣን፣ ይህን ከርቤ እንድትገበሩለት የሚል ትእዛዝ ሰጠ ይላል። እንግዲህ እመቤታችን ገና ከመወለዷ በፊት ማለት ነው። ከዛ ቀጥሎ ስዕለ ማርያምን ከሳሉ ሰዎች የሉቃስ ወንጌል ብለን የምንጠቅሰው ቅዱስ ሉቃስ ነው። መልክዓ ስዕል የሚባል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሀብታም፣ በትውፊት የከበረች፣ በእውቀት የበለጸገች ናት እና መልክዓ ስዕል በሚባለው መጽሐፍ ውስጥ ሰላም ለስዕልኪ እንተ ሰዓላ በእዱ ሉቃ የሚባለው ቦታ ወረብ ሲወረብ የሚንቀሳቀስ ማለት እዚሁ ሸዋ ውስጥ እኮ ነው ያለ። አንድ ጊዜ ቅዱሳን አባቶቻችን እነ ባስልዮስ እነ ቅዱስ ጎርጎርዮስ ነበሩ። ኡልያኖስ የሚባል ከሃዲ ነበረ። ምዕመናን ከዋሉበት እንዳያድሩ ካደሩበት እንዳይውሉ የሚያሰድዳቸው ማለት ነው። እነ ባስልዮስ ከስዕሉ ፊት ሂደው ከቅዱስ መርቆሬዎስ ተማጸኑ ይላቸዋል። ወዲያውኑ በሩ ሄዶ ስዕሉ ኡልያኖስን ገሎት ደሙ ከስዕሉ እንዳለ ቁጭ ብሎ አዩት። ቀተል ኮኑ ለኡልያኖስ አሉ። ደነነ ስዕል ከመኦሆ ዘይብል፣ አዎ እንደሚል እንዲህ ብሎ ገለጸላቸው ይላል። ካልተመለሰ እሱም ይሞታል። እንዲህ የሚያደርጉ መናፍቃን እንደ ኡልያኖስ ካልተመለሱ ዛሬም ይሞታሉ። ቀደም ከዚህ ቪዲዮ ላይ እንዳየነው እንደተረዳ ነው አንዲት እህት ባለማወቅ ባልገባት ነገር ሰዎች በሳሉባት ነገር ዘላ ገብታ የእመቤታችን የቅድስት ድንግል ማርያምን ስዕል፣ የመልአኩ የቅዱስ ገብርኤልን፣ የሌሎችም የቅዱሳን የአቡነ ተክለ ሃይማኖትን ስዕል ሁሉ እየቀደደችና እየጣለች ትታይ ነበረ። እስቲ አጥፋኝ ትል ነበረ። ይሄ እኮ እግዚአብሔርን ማነሳሳት እኮ ነው። ግደለኝ አጥፋኝ ማለት እኮ ነው። ጸንሖ ለአሞሬውን እስከ ይትፌጸም ኃጢአቱ ነው። እግዚአብሔር መሐሪ አምላክ እኮ ነው። የማይመለስም ከሆነ የሚመለስም ከሆነ እሱ ያውቃል ሁሉ ነገሩ። የማይመለሱትን እነ ኡልያኖስን ገሎ አሳይቷል። ለሚመለሱት ደግሞ ጊዜ ይሰጣቸዋል። የማይመለሱም ከሆነ ጊዜው ሲደርስ ያጠፋቸዋል። አሁን እነዚህ ሰዎች ለቅዱሳት ስዕላት ለምን ሰግዳላችሁ? እኔ የሚሰግደው ለኢየሱስ ብቻ ነው ይላሉ። ስዕሉ አያጠፋም አይገልም የሚል ደግሞ ቃል ሲናገሩ ይሰማሉ። እውነት ከመድኃኒታችን ከኢየሱስ ክርስቶስ እና ከስዕሉ ማን ይበልጣል? ኢየሱስ ክርስቶስ። አይሁድ ኢየሱስ ክርስቶስን እኮ እንደ ብራና ወጥረው በመስቀል ላይ ሰቅለው ምራቅ ሲተፉበት ነው ያሉ አይደል? ምን አደረጋቸው? በጦር ሲወጋው ለንጊኖ ጣሉ ከሆነ እንደ ማይክ ሰይጣን እየተጠቀማቸው ነው ማለት ነው። እና እግዚአብሔር ያከበረውን አለማክበር፣ እግዚአብሔር ከፍ ያደረገውን ከፍ አለማድረግ፣ እግዚአብሔር የመረጠውን አለመጠጋትና እዛ ፊት አለመቆም። ተክለ ሃይማኖት ነው የሚናገረው እና ስለ ተክለ ሃይማኖት ሲናገር ምናልባት የሰማችሁ ሰዎች ካላችሁ ደቂቃውን የምታውቁትበት ቦታ ካለ ጠቁሙ። ደቂቃውን እንትን ያለኝ አሁን 30 ደቂቃ ስለሆነ ሁሉንም ማሰማት ስለሌለብኝ ነው። ስለ ተክለ ሃይማኖቱን አለ በነቢዩ በኤልያስ ይመሰላል ብሎ ሲናገር ነበር አንዱ መምህር። ስርዓተ አምልኳችን ከኔ በላይ አሁንም በጣም ነው ቆየን ስዕል አድኖ ይኖረዋል ብዬ አምናለሁ። ያው ዘማሪውን ጨርሶታል፣ ዘምረውለታል። እሺ ለራሱ አሁን ቀጥሎ ደግሞ ስዕል አድኖ እንጠብቃለን ማለት ነው። በጣም ደስ ያለኝ ግን አንድ ነገር እኔ አዱ ነው አይታችሁት ከሆነ ሰብሰብ ብለው በዚህ ደረጃ እንደሚባለው አይደለም ብለው ተረቷንም እንደው የሆነ ሊያጸኑት መፈለጋቸው በደንብ እየሰሙ እንደሆነ በደንብ ያስታውቃል ማለት ነው። ቶፕ ቱ ባተም ነው የሚሰማው እያንዳንዱ። እዚህ ባካችሁኑ ግቡ ሲባሉ የማይገባ ሁሉ እየሰማ ነው፣ ከደጅ ተደብቆ ይሰማል። እና እሺ ደግሞ ያው ሚዲያው ጥሩ የሚዲያ ፕሬዘንስ ስላለው አሁን ባለፈው በዝማሬ ከፍ ከፍ አድርገውታል። አንተ እራታችን ነህ ነው ምሳችን የእኛ ማሺ ምናምን ሲሉት ነበረ ካህናቱ ሰብሰብ ብለውና አሁን ደግሞ ወንድማችን እሺ ሰብሰብ አድርጓቸው እነሱን እስቲ አንድ በሉ። በጣም እኮ ተዋረድን ተጋለጥን እኮ ስለዚህ በሉ እስቲ ሲላቸው ሰብሰብ ብሎ ይሄ ሁሉ ካህን ደግሞ ተረት እየነገረን ነው። የሚገርማችሁ አንድ በጣም ማስተዋል ያለባችሁ እዛ ቤት
ምንም ነገር ሲያወሩ ማንም ይጠይቃቸው የለም። እስቲ የትኛው የመጽሐፍ ቅዱስ ክፍል እንደዚህ ይላል? አንድ የሚደበቁባት ያለቻቸው ነገር ምንድናት ከተባለ ትውፊት ነው። የትውፊቱን አመጣጥ ደግሞ ስታዩ አባቶቻችን እኮ በትውፊት ራሱ አስተላለፉ ተብሎ የሚነገረው ነገር ትውፊታቸው ራሱ ሊሆን የሚችለው እንዳስተምሯቸው ነው። ገብቷቸዋል። ያላስተማሩትን በትራዲሽን አያስተላልፉትም። እነሱ የፕራክቲስ ያላደረጉትን በትውፊት አያስተላልፉትም። ለምሳሌ ሕይወት ተገለጠ አለ አይደል? ያየነውን የሰማነውን እጆቻችን የዳሰሱትን እርሱን እንናገራለን። ይህ አሁን የክርስቲያኖቹ ወይንም የአባቶቻችን የሐዋርያቱ ምንድን ነው መልእክታቸው ከተባለ መካከለኛ መልእክታቸው ኢየሱስ ነው። ኢየሱስ እርሱ የእግዚአብሔር ልጅ ነው። እሱ ጌታ ነው። አየህ፣ አሁን ወደ ኦርቶዶክስ ግን ስትመጣ ጌታ ይረሳና መካከለኛ ማን ነው ከተባለ ማርያም ናት። ሚካኤል በክንፉ ላይ የማርያምን ስዕለ አድኖ አሳየ ይላል። ኧረ ሚካኤል በክንፉ ላይ የማርያም ስዕለ አድኖ ነበረ። እሺ ትላለህ። አሁን እንደዚህ ይህንን ባይዜ ክርስቲያኖች ይህንን ፈንዲሻ ይዛችሁ ቡና እየጠጣችሁ እግራችሁን ሰቅላችሁ በእነኚህ ጣዖታት ላይ እየተሳለቃችሁ ነው መስማት ያለባችሁ። በእውነት እንደዚህ ዝም ብሎ አይደለም። እየሳቃችሁ እየተሳለቃችሁ እሺ እያላችሁ ነው እንደዚህ አይነት ተረት የምትሰሙት። ወይኔ ኦርቶዶክስ የሀገሬ ሕዝብ ለኮሜዲው አይጠቅመውም ብለህ ነው አሁን ይሄ ሀሳብ ለኮሜዲው አይጠቅመውም። አሁን ቅድም ግብአት ይሆነዋል፣ ግብአት ይሆነዋል። ችግር የለውም እሱ እንኳን ነገር ነው። እና አሁን መካከለኛ ታዲያ ማን ነው ለማድረግ ጥረት እየተደረገ ያለው ሲባል ማርያም ለ2 ሰዓት ሳማ አለ። ስዕሉን ስሎ ሉቃስ ማለት ነው ስራ ፈቶ የማርያምን ስዕል ሳለና ሲያያት ዋው ገብተዋል። ስዕለ አድኅኖውን በቃ አካምፕሊሽ ያደረገ እና ከዛ አሁኑ ቀለሙ ደርቆ ከሆነ ስዕሉ ከሳለ በኋላ እርግጠኛ አይደለሁም፣ ያለበለዛ ያው ቀለሙ ፊቱ ላይ ነው የሚሆነው። ከዛ ከሳለ በኋላ ለ2 ሰዓት በቃ አየህ ግጥም አድርጎ ሳማት ይላል። ምን ለመፍጠር ነው ይሄ ተረት ከተባለ የሆነ ድባብ ይፈጥርብሃል። ገብተዋል። ተረት እኮ ባይዘዌ እንትን ነው የሚፈጥርብ፣ ድባብ ነው የሚፈጥረው። አእምሮ ውስጥ የሆነ ነገር ያገዝፍብሃል። ይሄ ሁሉ ምንድን ነው ከተባለ ማርያም የምትባል በጌታችን እናት ስም የተዘወረች አንድ ማርያም የምትባል ጣዖት አለቻቸው። እሷን ከፍ አድርጎ እንትን ለማለት ነው። ከሳለ ካያት በኋላ ለ2 ሰዓት ሰዓቱን ሁሉ ቁሽ ብሎ ይቆጠራል ማለት ነው። አይደለም ሉቃስ ስሎ ለ2 ሰዓት ሊሰማት አይደለም። አንድ ኦርቶዶክሳዊ ካህናቱን ጨምሮ ቻሌንጅ አደርጋቸዋለሁ። ለ2 ሰዓት ያንን ስዕል ሚስም የለም በአንድ ቁጭ ብሎ ወይኔ ኦርቶዶክሳዊ ይሄ ሁሉ ማይንድ፣ ይሄ ሁሉ ሪሶርስ፣ ይሄ ሁሉ ሰው ተሰብስቦ ተረት ያወራል። ተሰብስቦ ተረት ከዛ ደግሞ በቃ በረድፍ ያስቀምጥልሃል። እነ ተክለ ሃይማኖትንም ሌሎችንም እንደዚህ ደግሞ ሳሏቸው ይላል። ስዕላት ይናገራሉ፣ ሰዎች ሄደው ይገላሉ ምናምን ብሎ ደግሞ ሌላ ተረት ያወራል። ምን ነው ያንን ግብራቸውን በዚህ ዘመን ተዉት። ገብተዋል። ወተት የሚያፈልቁ ነበሩ፣ አልሰማም እንደ ይንቀሳቀሱ ነበሩ፣ የሚያልባቸው ነበሩ፣ የሚንቀሳቀሱ ነበሩ። ኤግዛክትሊ
የሚንቀሳቀሱ ነበሩ። ገብቷቸዋል። የሚያወሩ ነበሩ። እነኚህ ሁሉ ዛሬ ላይ ምን ነው እንደው ስዕሎቹ ራሱ እንደው አፈሩት። ዛሬ ላይ ትንሽ ተሽኮረመሙ። ወዴ የኢትዮጵያ ሕዝብ ስንትና ስንት ወተት ያስፈልገው የሚያስፈልገው በየቦታው አለ አይደል? ምን ነው ዛሬ ወተት ሲያስፈልግ ዝም አሉ? ኦርቶዶክሳዊ እህታችን ወተት ለልጇ መግዣ አታድል እንዴ? ደጅ እባካችሁ ስለ እንደው ልጄን ወተት ምናምን የምትለው የት አለ ዛሬ? ስዕሉ ቢኒ ውለዷት እንጂ ቢኒ ወይ ዳግ ጎኑን ሲወጋው ደም ተፈናጥሮ አይነ ስውሩ በራ አሉ እና ለካ የዘመናችን አይነ ስውራን መምህሮች ኢየሱስን ደጋግመው የሚወጉት አይናቸው እንዲበራ ነው፣ በትምህርታቸው ማለት ነው። ቀኔው ከገባ በጣም የወጉት ማየት አለ። በትምህርታቸው ደጋግመው ይወጉታል እና የሆነ ደም ተፈናጥቆ አይናችን ቢበራ ብለው ነው መሰለኝ በሐሰት ትምህርታቸው። ዛሬም የዘመናችን አይነ ስውሮች ይህንኑ እያደረጉ ነው። እሺ ቀጥል ቢኒ። የት ጋር የተጻፈው የሚል አንድ እንኳ ደፋር ኦርቶዶክስ የለም። አንድ ለራሱ ማለት ነው ለጴንጤ ብሎ ሳይሆን እንደው ለራሱ እቺ ታሪክ የት ጋር ነች ባይተው ያለችው እቺን ታሪክ እንደው ላነባት ፈልጌ ነበር። መቼም ጴንጤ ዝም ብሎ መከራከር ይወዳል። እስኪ ሲጠይቁኝ እንደው ለማሳፈር እቺን ጥቅስ እንደው አሁን ያሏት የት ጋር ነች ያለችው የሚል የለም። ታምናለህ? በቃ በጣም ኢምፕሬስ የሚያደርግ ታሪክ እዛ ቤት እንደፈለገ ነው ያቃጥሉሽ። አንድ የሚያሳዝነኝ ሰው አለ እዛ ቤት። በእውነት ይሄ በአካላዊ አይኑ የታወረ ሰው ነው እና ካህን ነው። ማን ነበረ? መጋቢ ማን ነው የሚባል ቄስ ነው ይመስለኛል። ኤኒዌይስ የእሱ ሰው እኔ እንደው ሰው በዚህ በአካላዊ አይኑ መታወሩ አልፎ ልቡ ጭልም ያለ ሰው አለ አይደል? በቃ ከእግዚአብሔር ቃላት የራቀ ብርሃን የሚባል ነገር ልቡን ያልነካው ሰው። ይሄ አለመታደል ነው ወገኖች፣ በእውነት ነው የምላችሁ፣ አለመታደል ነው። ይሄ የአይናችሁ ፊዚካል የሆኑ አይናችሁም ታውሮ የልቦናችሁም አይኖች ታውረው እኔ አይዶ ጌታዬ ድረስለት ለእሱ ሰው ያለ ማርያም አማላጅነት ዓለም አይድንም ብሎ በድፍረት የሚናገር ሰው ነው። አይንህ ቢበራልህ ምን ማየት ትፈልጋለህ ሲባል የማርያምን ስዕል አላለም። አይ ቲንክ ሰይፉ ፋንታው ላይ ቀርቦ መሰለኝ የማርያምን ስዕል ማየት ነው የምፈልገው አለ። ገና አይኑ እንደበራለት ማየት የሚፈልገው የማርያምን ስዕል የሆነ በቃ የሆነች ማርያም የምትባል በማርያም ስም የገባች የሆነች ጣዖት አለች፣ ራሷን ያገዘፈች እዛ ቤት ከፍ ከፍ ያደረገች ከሁሉ በላይ እና እሷ ጣዖት ምን ትፈልጋለች ከተባለ ኢየሱስ ሰከንደሪ ነው የምታደርገው። ኢየሱስ ሁለተኛ ነው፣ ቦታ የላቸውም ለሱ። ለዚች ለጣዖቷ ግን እንዲታጠንላት በቃ እሷ ከፍ ማለት አለባት። አይታል። በቃ ይሄ ነው አሁን ይሄ ነው በቃ ትልቁ ችግሩ እዛ ቤት። አንድ በቀደም በጣም የሚያሳዝን ቪዲዮ እያየው ነበር። አንዷ ታለቅሳለች በማርያም ስዕል፣ በትልቅ ያለ ማርያም ስዕል ግርግዳውን ከመሬት እስከ ጣራው ድረስ ግርግዳውን የሸፈነ አንድ ትልቅ የማርያም ስዕል አለ። ከጎን ሚካኤል የሚባለው ስዕል አለ። ማርያም መካከል ላይ ነው ያለችው። ገብተዋል። አሁን ፖዚሽን ላይ ራሱ ማሰብ አለባችሁ። ማርያም መካከል ላይ በትልቁ አለች። ትንሽ አነስ ብሎ የመድኃኔዓለም ስዕል የሚባለው አለ። ከዛ ትንሽ አነስ ብሎ ደግሞ የሚካኤል አለ። ያ ሚካኤልና መድኃኔዓለም ከማርያም ጎንና ጎን ነው ያሉት። ማርያም መካከል ላይ ነው። አሁን ፖዚሽን ላይ ስታስበው ኪንግ የሆነ ወይንም ከሁሉ በላይ የሆነው ነው መካከል ላይ የሚሆነው። ገብተዋል። እንደዛ አደርገዋት ማርያም መካከል ላይ ሆና አንዷ በጣም በቃ በሲቃ ነው የምታለቅሰው። የምር እኔ እሱም ቪዲዮ አሳያችኋለሁ። በሲቃ ነው የምታለቅሰው። ምን በድዬሽ ነው? የኔን ነገር ለምንድን ነው ማትሰሚው? ትላለች። ኃጢአተኛ እንደሆንኩ አውቃለሁ፣ እንደ ማሪኝ ብዬሽ አይደለም ወይ? እያለቀሰች እያለች ማለት ነው።
ለምን ሲባል በቃ አስተምረዋታል። እንደዛ ብለው ማርያም ትሰማሻለች ጸልይ ብለው አስተምረዋታል። አይ ኦርቶዶክስ እሱን ቪዲዮ ላሳያችሁ በጌታ ምን አይነት እኮ መንፈስ እንደሚጫወትባቸው እዛ ቤት በእውነት እቺን በማርያም ስዕል የመጣችውን እቺን መንፈስ አሳሯን ነው የምናበላት። አሳሯን ማለት ነው። መደበቂያ አይኖራትም። ጌታ ስሙ የተባረከ ይሁን። በጌታ ላይ እንደዚህ የተነሳች አንድ ጣዖት አለችና ኦኬ እኛውን ስዕል ላሳያችሁ ባካችሁ ወገኖች። ኦኬ ይታያቸዋል አይደል ወገኖች? ኦኬ አሁን በደንብ አድምጡ ምን እንደሚባል። ይታያል። ኤርሚያው በትልቁ ለታፕታፕ እንዲመች አየህ። ማርያም እንደዚህ ናት ብለህ ካስተማርክ ሰው ምንድነው ኤክስፔክት ያደርጋል ማለት ነው። ማርያም በቃ ትሰማኛለች፣ ገብቷል። ኃጢአቷን ራሱ ለእግዚአብሔር አይደለም የምትናዘዘው። እቺ ሴት እየተናገረች ነው። ኃጢአተኛ ነኝ ብዬሽ አይደለም ወይ? እኔ ይሄንን ቪዲዮ ያየው ቀን እንዴት መንፈሴ እንደተበሳጨ በጌታ በኢየሱስ ክርስቶስ ምን አይነት ጥልቅ የሆነ የአጋንንት ስራ ውስጥ እንዳሉ ኦርቶዶክሳውያን አይ ከታች ቁጭ ብሎ መናፍቃን ምን የለም በቃ ኑ በማስረጃ ኑ ግቡ አስረዱ ስትባሉ የለም በቃ እዛው ጥገን ይዘው ትላለህ ለዘመናት ሙሉ ማለት ነው። ኦርቶዶክሳውያን ኦርቶዶክስ የሆነ ሰው ብቻ ነው አሁን የምፈልገው። ኦርቶዶክስ የሆነ ሰው ኦርቶዶክስ የሆነ ሰው ብቻ አንድ ቁጥር ጻፉልኝ አስገባለሁ። አትላስ ና ልክ እንትን እሺ አለ የሚለውን አስገባው እስኪ። ኦርቶዶክስ ነው መሰለኝ። ቆይ አሉ አሁን ብቅ እያሉ አሁን ማርያም ተለካቻ ብቅ ሌሉ ቢሆን ከዚህ ውስጥ አሁን ከየጥሻው ኑ ኦርቶዶክስ ኑ ግቡ ኑ እስቲ ይህችን ማርያም እውን አድርጓት። ኑ እንደዚህ የምታስለቅሰውን እንደዚህ የምታስነባውን ማርያም በእኛ ፊት እውነት አድርጉ። ወንድሜ ኦሮ አቤት ገብታል። እንኳን ደህና መጣ። እንኳን በሰላም እንዴት ነህ? ቤተ እምነት መጀመሪያ አይ እኔ እንትን ላይ ነኝ የእናንተው ነኝ። ሄሎ የእናንተው ነኝ። የእናንተው ነኝ። ሄሎ ምንድን ነን እኛ? የእንትን ነን የወንጌል አገልጋይ ነን። ወንጌል አባል። ሄሎ በቃ ኤርሚን በውስጥ በኩል ጻፍልኝ። ኤርሚንን ብዙ ጊዜ ጽፌለን ነበርና እንዲያገኘኝ ኤርሚን ላገኘው አልቻልኩም እና መልእክትም እጽፋለሁ እንትን ላይ ላገኘው አልቻልኩም። በእናትህ እስቲ አገናኘኝ በእናትህ።
ጽፌለት ነበር። በውስጥ ፎሎ ችግር እንዴት ላገኘው? ያው እያየህ ነው። ጽፌለት ብዙ ጊዜ እያየህ ነው፣ መልዕክትም ያገኛል። ፎቶ ምናምን ሁሉ ልኬለት ስልኩንም ጽፌለታለሁ እና ላገኘው እፈልጋለሁ። እሺ በቃ ችግር የለውም። አይቷል፣ ይመልስልሃል። አሁን ኦርቶዶክሳውያን ብቻ ታንክ ዩ። እሺ ኦርቶዶክሳውያን አንድ ቁጥር ጻፉልን መግባት የምትወዱ እችን ማርያም ኑና እውነት አድርጉልን እባካችሁ። የዚች ልጅ ለቅሶ የዚች ልጅ ሲቃ ከአእምሮ ያልወጣ ብሏል። በእውነት ነው ምላስ ደጌ ስማ ወይ ቀጥል። ወደ ስዕሉ ጠጋ ብለው የሚጸልዩት እንድትሰማቸው ነው። ኦምኒ ፕሬዘንት ላይ ይቻላሉም እንዴ? ሁሉም ቦታ ትገኛለች በአምላክ ፈቃድ ብለው ነበር። አምላክ ፈቃድ ሁሉም ቦታ የምትገኝ ከሆነ እኮ እዛው ቤታቸውን ቢሆኑ ትሰማቸዋለች፣ ወይም ከስዕሉ ራቅ ቢሉም ትሰማቸዋለች። እና ልባቸው ያውቀዋል፣ ወደ ስዕል እየጸለዩ እንደሆነ ያውቀዋል። ልባቸው ወደ ግዑዝ ነገር እየጸለዩ እንደሆነ ያውቁታል። ስለዚህ ማርያም ማን ስትላቸው በእጃቸው ጠቁሞ ያሳዩዋል። የታለች ማርያም ብትላቸው፣ አሁን አንድ ሰው እዚህ ቦታ ላይ ተገኝተ እስኪ ማርያምን አሳየኝ ብትለው ጠቁሞ በጣቱ ጠቁሞ ያሳያል። ምኑን? ስዕሉ። ለምሳሌ ከዕለታት አንድ ቀን ባጃጅ ላይ አሉ ማናቸው የተናገሩት፣ ኤርሚ ካለ ያስታውሰኛል። ባጃጅ ላይ ስዕሏን እየለጠፋችሁ አታሰቃያት፣ የተሰቃየችው አይበቃም ወይ? ምንድን ነው በምድረ በዳ ኢየሱስን ይዘው የተንከራተተችው አይበቃም ወይ? አሁን ደግሞ በየባጃጅ እየለጠፋችሁ ለምን ታሰቃያታላችሁ አሉ። አየህ፣ ስዕሉ ዝም ብሎ ምስል ወይም እሷን ለማሰብ የተሳለ ሳይሆን አማናዊ ስዕል ነው ማለት ነው። ገባ? ሪል ስዕል ነው። በቃ ስዕሉ ስዕልም ሳይሆን እሷ ነች። በቃ ራሷ ነች ስዕሉ፣ እሷ ነች ማለት ነው። ስዕል ሳይሆን አየህ፣ ያናግሩታል። ጠጋ ብለው ነው የሚያወሯት፣ ይተሻሿታል። ምክንያቱም ውሸታቸው ነው። በስዕል ውስጥ የስዕሉን ባለቤት ምናምን ይለዋል እንጂ ማርያምን እያናገሩ እንደሆነ ያውቁታል። በቃ ለእነሱ ማርያም ነች። ጠቁሞ ያሳያሉ እኮ። እስኪ ማርያም የታለ እዚህ ጋር ብትላቸው ያችሁት ይለዋል። ገባ? እና የስዕል ባለቤት የሚባል የለም። መላእክቶች፣ ቅዱሳን፣ ሰማዕት፣ ማርያም የሆነ ነገር ባለቤት አይደሉም። በምንም አግባብ ንብረት የላቸውም። ንብረት ይሄ እኔ ነው ይሄ ገብርኤል ነው የሚባባሉት ንብረት የላቸውም። አሁን ማርያም ከላይ የገብርኤልን ስዕል አይታ ይሄን የኔ ንብረት አይደለም ይሄ ገብርኤል ነው አትልም። በቃ ነፍስ ንብረት የላትም። በአጸደ ነፍስ አይደለም ያሉት። አጸደ ነፍስ ውስጥ ንብረት የሚባል የለም። የስዕሉ ባለቤት አትብሉ። የስዕሉ ባለቤት የገዛው ነው። ካልተሸጠ ደግሞ የሳሊው ወይም የሚሸጠው ሰውዬ ነው። እና በቃ እንደዚህ ነው። ሳያውቁት ይተሻሹታል፣ ይነኩታል፣ ጠጋ ብለው ያዋሯታል። ማርያምን ነው እያዋሩ እንዳለ የሚያስቡት እነሱ። እና በአጭሩ ምንድነው መሰለ ጣዖት አምልኮ የምንለው ሌላ ምንም አይደለም። አንድ ሰው የሰራውን ነገር የሰው ልጅ የሰራውን ነገር ሲተሻሽ ሳወራው ከፍ አድርጎ ሲሰቅለው ያንን ነገር ከዛ ነገር ኤክስፔክት ሲያደርግ አዶር ሲያደርገው ታትት በቃ የጣዖት ዴፊኒሽን ይሄ ነው እኮ ሌላ እኮ አይደለም። ምንም የጣዖት ዴፊኒሽን ይሄ አይደለም። በእጅ ቀጥቅጣ የሰራውን ነገር ስታዋራው ከዛ ኤክስፔክት ስታደርግ ከዛ ምላሽ ስትጠብቅ ከዛ ወተት ስትጠብቅ ይሄ እኮ ነው። ምን መስሎ ነው የጣዖት ዴፊኒሽን? ሌላ ነገር መስሎ ነው? ሌላ እኮ አይደለም። በቃ እኮ የአዲስ ዘመን አሮኖች ዛሬም አሉ በየቦታው ከዚህም ከዛም ወርቅ የላቸውም እንጂ አዋተው ቀለም፣ ቡርሽ፣ ጨርቅ፣ መጋረጃ አዋተው ዛሬም ጣዖት የሚሰሩ አሉ። ዛሬም ጌታን በትዕግስት የማይጠብቁ ጌታ በራሱ ጊዜ ነገሮችን ውብና ድንቅ አድርጎ ይሰራል ብለው የማይጠብቁ እሱን ከመጠበቅ ብለው በጎን የራሳቸውን ጣዖት የሚያቆሙ አሉ። ይሄ እግዚአብሔር የሚባል የሱ ስኬጁል አይታወቅም። ዝም ብሎ በወደደ ሰዓት ይሰራል። እኛ በምንጠይቀው ጊዜ አይመጣም። እና እንዘዝህ በፈለግን ሰዓት አድርግ ስንለው አይታዘዝልንም፣ ያዘናል እንጂ። ስለዚህ ለምን እኛ የምናዘው አንሰራ? እኛ እኮ የምናዘው ብንሰራ
ልክ የሆነ ነገር ሲያስፈልገን ሄደን የምናለቅስበት ሄደን አምጣ ብለን የምንጠይቀው ወዲያ ውለድ የምንለው ሸረሪት ሲያደራበት የምንጠርግለት የሚሰቀልበትን ቦታ እኛ የምንመርጥበት ሳሎን ይሻላል ምግብ ቤት ይሻላል የማይሸከመን የምንሸከመው ከመሰበር አደጋ የምንጠብቀው የማይጠብቀን በቃ አይ ሰው ፊቱን ከእግዚአብሔር ሲያዞር ጣዖት ይሰራል ማለት ነው። ምንም ሌላ የጣዖት ዴፊኒሽን ሌላ እንዳይመስላችሁ የሆነ ቀንድ ያለው የሆነ እንትኑ ፊቱ ጠቁሮ እንትን ያለ ምናምን ነገር አይደለም ጣዖት ማለት በቃ ራስ ጠፍጥፈ እንትን ብለህ ከአይምሮ ጭማቂ ወጣ ነገር ተሰርቶ እዛ ፊት የምትንበረከክለት ነገር ማለት ነው። ምን መስሎ ነው ጣዖት ሲባል ግን ቆይ ሌላ ምን መስሎ ነው ቆይ ጣዖት ሲባል የሆነ ሰይጣን ነው እንዴ የምታስበው? ምን መስሎ ነው? ሂድ እስኪ ታይፕ አድርግና ቼክ አድርገው ምንድነው አይዶል ማለት ምን ማለት ነው? ጣዖት ማለት ምንድነው ብለህ እስኪ ጉግል ላይ ሰርች አድርገው። እንዴ የዚህ ዘመን እኮ ሰው ነህ እኮ እንዴ። ባለፈው እነሱ ቤት ገብተን ስናወራ በተአምራት የሚደረግ ነው ልናብራራላ አልቻልም ማለት ከገሃነመ እሳት ስለ ማርያም ስለማውጣቷ። በመጀመሪያ የማርያም ምልጃ ተአምር አይደለም። የማርያም ምልጃ ትምህርት ነው። ትምህርት እንጂ ተአምር አይደለም። ያው ስለማያስወሩኝ ቻሌንጅ ያረኳችሁ ቤት ቁጥር መጫጫ ስለጀመሩ ስለሚያስወጡኝ ጸጥ ብዬ ሰማኋችሁ። ይመቻችሁ። ዋናው የምንፈልገውን ነገር እንትን ብለናል። ዛሬ ላይም መጠየቅ ስትፈልጊ አይኑ እንደሚያምታቱሽ አውቃለሁ፣ እንደሚሸውዱሽ። አሁን እጂ ሄደሽ ጠይቂ ያልኩሽ ብትጠይቂም አይነግሩሽም። አምታተው ፕሮፊት የሐሰት ትምህርት ጃኖ ነው ብለው የሐሰት ትምህርት ሸማ፣ የሐሰት ትምህርት ካባ ማለት ነው። ትውፊት ማለት ተበብሎሽ ማለት ነው። በቃሉ ያልተፈተተ ትውፊት፣ በቃሉ ያልተመዘነ ትውፊት የሐሰት ትምህርትን የምትሸፍኑበት ካባ ነው። ማንም እንዳይጠይቃችሁ እዛ ውስጥ ጀቡናችሁ ታስቀምጡታላችሁ። ከላይ ሲታይ ቅድስና ያለው ይመስላል፣ እውነት ያለው ይመስላል፣ ህይወት ያለው ይመስላል። እንደ ልብ ግን ማኒፑሌት ለማድረግ ይመቻል። ተበብሎሽ ስዕላት ምናምን የሚልሁ ነገሮች በጠቅላላ ጀቡኖ ለማስቀመጥ ይመቻል። ሐሰት ትምህርትን እንዴት ስትል ማስረጃ አያቀርብም፣ ግን ከአባቶች የመጣ ይላል። ማን ነው አባት ያልከው ሰውዬ? ምን መረጃ አለ? ነበርክ በቦታው? ነገ ትሰሙናላችሁ። ነገ በደንብ እናወራዋለን ይሄን ነገር የሆኒ ቤት በደንብ። እኔ ልክ እንደ ዩኒቨርሲቲ እንትን እየተዘጋጀሁበት ነው። ይሄ ምንድነው ፕሬዘንቴሽን እንደምታቀርቡት ማለት ነው። በጣም ብዙ ነገር አዘጋጅቻለሁ። ጌታ ቢፈቅድ ሌሎች ወንድሞችም ይኖራሉ፣ እኔ እርሜ ያሉ እንሄድበታለን። በቃ ትውፊት በሚል ሐሰት ትምህርታቸውን እዛ ውስጥ ብቻ ነው ማቆየት የሚችሉት። ምክንያቱም አዲሱ ጀኔሬሽን አሳየኝ ማለት ጀምሯል። የት ጋር ነው ያለው? ጥቅስ ስጡኝ። ጴንጤ ያጨናነቀኝ ነው፣ አንገቴን እያያዘኝ ነው። የት አለ መጽሐፍ ቅዱስ ላይ የሚለው እያለኝ ነው። ስለዚህ አይሰጡትም። በቃ እንግዲህ ብለናል። አንተ ከአባቶች ትበልጣለህ እንዴ? የቱ አባት ነው እንደዚህ የነገሩት? ምን መረጃ አለ? ማን በቦታው ነበረ? በቃ ኢየሱስ እንግዲህ ወገቡ ሲወጋ፣ በቃ ጎኑ ሲወጋ ደም ተፈናጠቀ፣ አይነ ስውር ነበር፣ አይኑ በራ። በቃ እንግዲህ ስነግር ስማ እኮ ከማን ሰምታችሁት ነው? በቦታው የነበሩ ሐዋርያቶች ይሄንን አልዘገቡትም፣ አልጻፉትም። ይሄ ነው እንግዲህ ከመናፍቆች ጋር መዋል ጀምረሃል ማለት ነው። አየህ፣ ልረዳ፣ ልገንዘብ፣ ልወቅ፣ ማስረጃ ስጡኝ ማለት ምንፍቅና ነው። በቃ ስለዚህ ትውፊት ውስጥ ተደብቀዋል። የሌለ መጽሐፍ ቅዱስ የሌለ ትምህርቶችን በመጠቅላት ትውፊት ውስጥ ተደብቀዋል። እስኪ በጴንጤኛ እናድርገውና አላቅም በቃ ፓስተር ከሌ ብሎኛል ከአባቶች የመጣ ነው ፓስተር ከሌ ነግሮኛል ብል ያስኬዳል እንዴ? ማን ነው ፓስተር ከሌ? በመጀመሪያ ከየት ሰማው? ምን መረጃ አለ? ከቃሉ ጋር እኮ ይጋጫል። እንዴት ሊሆን ይችላል? እንዴት ዓለማዊ ያልተጠመቀ አረማዊ አሕዛብ የሆነ ሰው የእግዚአብሔር መንግስት ይወርሳል? ወይም ደግሞ ከመንግስተ ምንድነው ወደ መንግስተ ሰማያት አስገባዋለሁ ወይም ከገሃነመ እሳት አድነዋለሁ ሲልህ እንዴ! እንዲህ አይነት ተረት እንዴት ነው ይሄ የሚሆነው? ከቃሉ ጋር እኮ ድብን አድርጎ ይጋጫል እኮ። እንዴት እምነት የሌለው ሰው መንግስተ ሰማያት ይገባል? የጌታን ትእዛዝ ያልፈጸመ ጥምቀትን ያልፈጸመ ሰው እንዴት ልታዘዝም ያለ ሰው እንዴ ተጠመቅ ብሎ አልጠመቅም ያለ ሰው ይገባል የእግዚአብሔር መንግስት? አይገባም። የጌታን ትእዛዝ ያልፈጸመ አይገባም። ጥምቀት ላያድን ይችላል። የጌታን ትእዛዝ ግን አለማክበር አያድንም። ትዕቢት ነው። አልጠመቅም ማለት አያድንም። ኦፍኮርስ ይሄንን አታውቅም እንዴ? የጌታን ትእዛዝ ካልፈጸምክ ትዕቢተኛ ከሆንክ ኦፍኮርስ ምን ጥያቄ አለው? ግን ችግር የለውም። በትውፊት ግን ትድናለህ።
በቅብብሎሽ ማለት ነው። በቅብብሎሽ ትድናለህ። ማን ነው ለማን ያቀበለው? የቱ አቀባዮቹን እንግዲህ እናውቃቸዋለን። እንግዲህ ዋና አቀባዮች የሚባሉት ሐዋርያቶች ናቸው። ከጌታ ስለት ከእነሱ ውጭ ከየት ተቀበልከው? መናፍቅ ይልሃል። እሺ ቢኒ እንግዳ ከገባ ከእንግዳ ጋር ቀጥል። ብዙ ማለት ይቻላል። ነገ በደንብ ስለምንለው በደንብ ትሰሙናላችሁ። በደንብ ማለት የምትፈልጉም ከኛ የተሻላችሁ ሰዎች ትኖራላችሁ። እድሉ ካለ ገብታችሁ መናገር ትችላላችሁ። ግን በደንብ ነው የሚፈራርሰው ነገር በደንብ በቃ ኦርቶዶክሳኖች ሄዳችሁ ምንም እንድታደርጉ አይደለም የምንፈልገው። እኛን መልሳችሁ መሞገት የምትችሉበትን ስንቅ ሄዱና አባቶችን ጠይቋቸው። እየኮረኮመ አናትን እያለ ያባርርሃል። የመጨረሻ ማስጠንቀቂያ ይሰጥሃል። ከዚህ ልጅ ተጠብቁት ተብሎ አድማ ይበተንብሃል። አፉን ከፍቶ አይደለ አክሊል ባለፈው ዋጋውን የሰጡት ምን ብሎ እኔ እንዴት ነው ዮሐንስ አፈወርቅ ምንድነው ሄዶ የሴቲቷን ብልት ሳመ? ይሄ እንዴት ለህሊና እኮ ይከብዳል ሲል ነው አይደለ ያጠናገሩት የታክሲ ተራ ልጆች ያሉት። ያኛውም ተነሳና እንዴ በደማስቆ ማርያምን የተገናኘ ማነው ሳውልን የተገናኘችው ማርያም ናት እንዴ እኔን አልቀበልም ሲል አጠናገሩት። እሱንም የታክሲ ተራ ልጅ ተባለ። እሱም እዛ ሊስት ውስጥ ገባ። ያችም ይድረሰኝ ብላ መጣች። የአዲስ ሳም ደግሞ ሚስተር ጉግል ማን መንፍቆ ማን ይቀራል ብሎ እንዴ እስኪ እኔም የድርሻዬን እንትን ልበል ብሎ መጣ ሊሟገት ማለት ነው። አንድ እውነት እንኳን እስኪ በህይወቴ ላውራ ብሎ አረ የሸዋ ሰዎችን ምናምን እንዴ ሲል አጠናገሩት። እሱን እስኪ ወንድ ኮንክ ሄደህ ጠይቅ። ስለዚህ ያለህ እድል ምንድን ነው? በቃ እኛ ወንጌል አማኞች ጋር መጥተህ በቪዲዮ በመረጃ ከእግዚአብሔር ቃል ቦታው ተከፍቶልህ ይሰጥሃል መረጃ። ያለህ እድል እኛ ጋር ነው። በቃ ያለህ እድል እውነት ያለው እኛ ጋር ነው። አሳይ ስንባል ከፍተን እናሳያለን። ቀበብሎሽ ምናምን ብዬ አልፎግርህም። ፓስተር ከሌ ነግሮኝ ነው አይደለም። ነብይ ከሌ እንዳለው አይደለም። ማን ነው ነብይ ከሌ? የራሱ ጉዳይ። ጴንጤ ቢሆን ባይሆን እኔ ምን አገባኝ? ሉተር እንዳለው ይለኛል እንዴ? ሉተር ያለውን የት ጋር አምጣው? ቴብልቶክ ምናምን ብለማ አትሸውድም። ሉተር ስላለ ፋይናል ነው እንዴ? አይደለም። we respect all church fathers but that doesn't mean እምነታችን በእነሱ ላይ ተመስርቷል ማለት አይደለም። ማረጃ እንጠይቃለን። ሉተርም ሲያወራ ከእግዚአብሔር ቃል ማስረዳት አለበት። ለተናገረው እግዚአብሔር ቃል የሚደግፈውን የእግዚአብሔር ቃል ማያያዝ አለበት። ሉተር ነው እንዴ ያለው? በቃ ሉተር ካለማ ይጾክ ያለ ጣጣ የለውም የሚባል ነገር የለም። ሪስፔክት ሌላ ነው። ዝም ብሎ የወረደውን ሁሉ አሜን አንልም። ዛሬ ድረስ ነው እኮ አሜን የማንለው። ማንም ተነስቶ መድረክ ላይ የተናገረውን ሁሉ አሜን አንልም። እንደ እግዚአብሔር ቃል መሆኑ ቼክ እናደርጋለን። አሁን ምን መሰለህ እኮ ጴንጤ የመጣ ሐሰት ትምህርት ላይ ከሚደነፋብ የሚሻለው ምንድን ነው? ሂድና የት ቦታ ነው ማን ወቅቶ ነው የት ቦታ ነው የእሱ ደም ተፈናጥቆ አይኔ የበራው 2 ሰዓት ባለመድኃኒት ነው እንጂ ሰዓሊ ሆነ እንዴ? ደግሞ እስኪ ይሄንንም እንደው የሚነግረኝ ጥሩ ነው ብንማማር። ሉቃስ ምናምን ትለኛል እንዴ? ከማን ሐዋርያ የተቀበልከው? ይሄኛውን ዘመን ላይ ያለ ትውልድ አትሸውደው ነው የምልህ። አትሸውደውም። አይ ነው ከማን ጋር የታገለን እንደሆነ እናውቃለን። አቅም አላችሁ፣ ህዝብ አላችሁ። ቃለም ብቻ አይደለም እኮ እናንተ ጋር ያለው መሳያው ብሩቱ ብቻ አይደለም ያላችሁ። ምድረ ሰዓሊ ነጋዴው ከእናንተ ጋር እንደሆነ እናውቃለን። አፍሻጭ ሻማሻጭ ከማን ጋር ከሚሊዮን ነጋዴዎች ጋር ነው የምንታገለው። ከብዙ ካህናቶች ጋር ነው የታገርን ያለው። ለምንድን? እንጀራቸው ነው። እነሱ እንጀራቸው ነው፣ እኛ ህይወታችን ነው ወንጌል። ከማን ጋር የታገልን እንደሆነ እናውቀዋለን። ግን መሞት ካለብን እንሞታታለን እንጂ በዚህ ጨለማ እስካሁን ያመጣችሁት ዙር ይበቃቸዋል። ከዚህ በኋላ ግን አትነዱትም። ህዝቡ በቃ አለቀ። አሁን መቆም አለበት። እዚህ ጋር ይቆማል። እንዴት ነው የሚቆመው? ህዝቡ ይጠይቃቸዋል። በአክብሮት ትመልሱለታላችሁ። ብለናል ብሎ ነገር የለም። ያ ሰውዬ እንዳለው ብያለሁ ዘመን ያበቃል። 1 ደቂቃ ተጨማሪ እናገራለሁ። ብያለሁ ዘመን ያበቃል። ከየት አመጣኸው? ከየት ተቀበልከው? ሐሰት ትምህርትን የምትደብቅበት ካባ ሆኗል። ቀበብሎሽ ትውፊት። በቃ እንደዚህ መደበቅ አትችልም። ብዙ ዘመን ተደብቃል። አሁን ግን አትችልም። በጣም በቂ ነው። እስካሁን የበላኸው፣ እስካሁን የዘረፍከው፣ እስካሁን ያምታታኸው በክህነት ስም ይበቃል። አሁን ሪስፔክት ፉሊ አትሊስት ለምዕመናኖች መመለስ አለብን። ጠቅሰህ ቦታውን፣ ክፍሉን፣ ማስረጃውን አያይዘህ ነገ ትሰሙኛላችሁ። አሁን የማልነግራችሁ ነገር አለ። ነገ እናወጣዋለን። አይኖ አኬ ላይ የደረሰውን ስታይ፣ ኢዮብ ላይ የደረሰውን ስታይ፣ ጋዴሳ ላይ የደረሰውን ፕሮቴክት ያደርጉኛል ካልካቸው ቀሲስ እንደዛ አይነት ስድብ አትጠብቅም። ግድ የለም ተሰደብ፣ ጠይቅ፣ እውነቱን ይሻላል። ተሰድበ እውነቱን ብታቅ ይሻላል። የታክሲ ተራ ልጅ አይደለም የአውቶቡስ ተራ ልጅም ይበሉ።
ግድ የለም ተሰድበህ ጠይቅ። እውነቱን አውቀህ ብትሄድ ይሻላል። ደህና አድርገው ሲያስገቡላቸው ነው አይደል? ሌላው መጠየቅ አቆመ። ይፈራ እንዴ? እዛ እርስ በርስ እዛው መጠየቅ ጀመሩ። እየመጣች ልደትን ነው የምጠይቀው፣ እየመጣች ፈለገን ነው የምጠይቀው። ሁለቱም ስዕል አድኖ የሚባል የለም እያሉ ያዋሻቸዋል። ተመልከት እንግዲህ ደግሞ በካህናት ሲሰቃይ የኖረ ህዝብ ደግሞ አሁን ደግሞ በቲክቶከር መሰቃየት ጀመረ። አስቡት እንግዲህ መቼ ነው የሚያርፈው ይሄ ህዝብ? አሁን ቢያንስ እነዚህ ወጣቶች ናቸው፣ እነዚህ አይፎግሩኝም ብላ ልጅቷ በካህናት ስትታለል ስለኖረች አሁን ይሄ ወጣት ልጅ የቲክቶከር መቼም እንደው ይረዳኛል፣ እሱ መቼም አይሸውደኝም፣ እንደው ይራራልኛል። እሱም የሽወዳው አካል ስለነበረ ባለፈው ሲበሳጭ ሰምቼዋለሁ። በደማስቆ ሳውልን የተገናኘችው ማርያም ናት የሚለው ትርክት ውሸት፣ ድብን ያለ ውሸት ሲያቃጠለው ሲያናድደው ስላየው አትሊስት እሱም እንደኔ ቪክቲም ስለሆነ አትሊስት ይረዳኛል ብላ አንተ ጋር ስትመጣ አንተም ዋሻት። ስላድኖ አይባልም። ይሄ ነገር እኮ ብዙ ጊዜ አስተማርንበት፣ ብዙ ጊዜ እኮ ተናገርን። ምንድነው ለምን የማትሰሙት? ምንድነው ችግራችሁ ብለህ በል አንተም ዋሻት። ልደት ቃል ሲዋሻት ሄደችና እሺ ፈለገ ቢያንስ ደግሞ የሆነ ነገር ይነግረኛል ስል እሱም ስላድኖ የሚባል ነገር የለም ቅዱሳን ስላት ነው የሚባለው አለ። ያው መጨረሻ ጽዋው ሞላ። ኤርሚያስ ጋር ተገናኘ። እንዴት ነው ሲለው አይ ቤተክርስቲያንሽ ትክክል ነው የተሳስቻለሁ አለ። የግድ ኤርሚያስ መምጣት አለበት? የግድ ወንጌል አማኝ መምጣት አለበት ሐሰት ትምህርታችሁን እንድትጠሉት? ልጅቷ ግን አንተን አምና ቀጥላለች ህይወቷን። አሁን ዋሻት፣ አንተም ዋሻት። ነገ እንዴት ነው የምታምንህ? ነገ እንዴት ነው የምታምንህ? ስለዚህ ያለው ድል ምንድን ነው መሰላችሁ? ለነፍሳችሁ ስትሉ አሁን ቀጥታ ሄዳችሁ መረጃውን መጠየቅ አለባችሁ። ለሚያወሯት ቅብብሎች ውስጥ ለደበቋት ለእያንዳንዷ ነገር መረጃ መጠየቅ አለ። መረጃ የማይቀርብ ከሆነ እጅህን ጭንቅላት ላይ ሰላም አድርገህ ሰላምታ ሰጥተህ ከዚህ አይነት ተረት ራስን ማግለል ነው ያለብህ። በቃ አይ ይመቻል ዳግዬ ተረት እኮ ያዝናናል ያስቃል እኮ የምትልና ኖሬበታለሁ እኖርበታለሁ ቆሜበታለሁ ሰምጥበታለሁ ካልክ መብት ነው። አባቴ ሲዋረድማ ዝም ብያ ላይ አብሬ ዋረዳለሁ ብለህ ዝም ብለህ የቤተ ክርስቲያን ቲፎዞ የምትሆን ከሆነ ይመችህ። ቲፎዞ ሽልማት የለውም፣ ዋጋ ትከፍልበታል። ቀጥል ቢኒ። ቴንክ ዩ ዳግሻይ። እሺ ወገኖች፣ እሺ ዞር ብዬ ነበረ፣ በጣም ይቅርታ። ተባረክ ዳግሻይ፣ ጸጋ ይብዛልህ። ኦኬ አይገቡም አይደል? የገባ ሰው የለም። ለመንን፣ አስለመንን፣ ተማጸንን፣ የለም አበደን ብለዋል። ኦኬ አንዳንድ አማኞች እዚህ ገዝታ ተላኩ። እሺ ወገኖች፣ በቃ ላትገቡ አትላኩ።